መሰረታዊ የጂኬ ሐሳብ ምንድነው? በረኛውን መጠቀም ያስፈልገህ እኮ ዝም ብለህ በረኛውን ለማስነካት አይደለም። ለቀጣዩ ተቀባይ እኮ ነጻነት ለመስጠት ነው። ፕላን ቢ የለውም ያጫውት። ይህ መንገድ ኤግዚት ፕላን የለውም። እኔ እስከማውቀው ድረስ ነው እንግዲህ ምናልባት ተሳስቼ ከሆነ እታረማለሁ። እኔ እስከማውቀው ድረስ በኢትዮጵያ እግር ኳስ ውስጥ በክለብም ደረጃም በብሔራዊ ቡድን የፕላን ቢ ጥያቄ ተነስቶ አያውቅም። እኔ እስከማውቀው ድረስ ለምንድን ነው የፕላን ቢ ጥያቄ የማይነሳው? ጂኬ ላይ ሲሆን ብቻ ነው የሚነሳው ነው። አንዳንድ ጊዜ ፕላን ኤ ብለህ ያስከው ነገር አዋጪ ከሆነ ያንን ነገር የማዳበር ጉዳይ ነው እንጂ የፕላን ቢ ጥያቄ አይነሳም። ለፊዚካሊቲና ለአትሌቲዝም ለሩጫው ይሄ ፍልስፍና ምን አይነት ቦታ ነው የሚሰጠው? ፊትነስ የሚለው ነገር ለኢትዮጵያ እግር ኳስ ችግርም ነው ችግርም አይደለም። ከዚህ ጋር እናገናኘውና ያለን ምንድነው የሌለን ምንድነው? ሞርኛ የህብረት ስራው ላይ ቶሎ የአእምሮ ግንኙነቱ እንዲኖር በተጫዋቾች መካከል ፈጣን የሆነ የአእምሮ ግንኙነት እንዲኖር ያንተ ሐሳብ የሚለየው በምንድን ነው? እኔ ቡና ሳሰለጥን ለተጫዋቾቹም ነግራቸው ነገር አለ። አጫዋታችን የምትወስኑት እናንተ ናችሁ ነው። እናንተ ማለት በድምጽ ብልጫ ድምጽ አውጥታ አይነት ሳይሆን እናንተ ጋር ያለው አቅም ነው። ጋዜጠኛ ሰይድ ኪያር መቼ ነበር የተቀላቀላችሁ እናንተ? ሰይድን እንግዲህ ተጫዋች እያለሁ ነው እኔ ማቀው። ጊዜውን በትክክል እርግጠኛ አይደለሁም ግን መጀመሪያ ለምን ጂኬ አልተባለም? አንተ ለምን ገለላልክ የሚል ነገር ለማንሳት እኔ ቅድም መግቢያው ላይ እንዳልኩ ጂኬ የሚለው ውስጥም ጎልኪፐር የሚለው ነው ጂኒ ያለው እያላስብም ምን ይሰማ ነበር ማለት ጂኬ ወደ ጄስ ባለቤትነቱ የመነጠቅ ነገር አይነት ስሜት ምን ስሜት ይሰማ ነበር? እኔ እውነት ለመናገር እኔ ምንም አይሰማኝም ማለት ያም ሐሳቦች እኮ የተነሱ እንገናኝ ነበር ከገነነ ጋር። አንተ ግን እያለ ለሶስት አንተ ገነነና ሰይድ አብራችሁ ተገናኝታችሁ ታውቃላችሁ አንድ ላይ በዚህ ሐሳብ ዙሪያ? ይመስለኛል ግን እኔ እሱን እርግጠኛ መሆን አልችልም። ማለት ፖለቲካው ላይ ምናምን የለበትም። አንዳንድ ጊዜ የሆነ ነገር የሚሰማህ ነበረኝ የሚል ትለው ነገር ስታጣ ነው። ላንተም ይነግሯል? አዎ ሰማለሁ። እንዳልኩ እኮ ከገነነም ጋር ስናወራ እኮ ይሄ ገነነና ሰይድ ነው የሚል ብሎ እኮ አይደለም የምናወራው። ጤና ይስጥልኝ ክቡራትና ክቡራን በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ፣ የዛሬ እንግዳይ ደግሞ the one and only በኢትዮጵያ እግር ኳስ ተወዳጅ ከሆኑ አሰልጣኞች መካከል አንዱ የሆነው ካሳዬ አራጌ እዚህ 7ኛ ስቱዲዮ ተሰይሟል። ክቡራትና ክቡራን ከካሳዬ አራጌ ጋር የምናደርገውን ቆይታ ሰብስክራይብ ላይክ እያደረጋችሁ እንድትከታተሉ በታላቅ አክብሮት ጠይቃችኋለሁ። በያላችሁበት መልካም ጊዜ ይሆንላችሁ። ኮች እንኳን ደህና መጣ። እንኳን ደህና ቆየ። የእውነት ጥሬን አክብረህ እዚህ 7ኛ ስቱዲዮ ስለተገኘ ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ ክብረት ይስጥልኝ ብያለሁ። አሜን። እኔም እግዚአብሔር ይስጥልኝ ማለት እወዳለሁ። ምናልባት ዛሬ በተወሰነ መልኩ ስሜታዊ ከሆንኩኝ ላንተ ያለኝ መውደድ ላንተ ያለኝ ነገር ነው። የስፖርት ጋዜጠኝነቴ ስላንተ በአደባባይ ለመመስከር እንዲይዘኝ አልፈልግም። ዛሬ የተለየ ኤፒሶድ ነው። እንዳየው የምፈልገው ታላቁን ሰው 7ኛ ስቱዲዮ ላይ ጋብዣዋለሁ። በድጋሚ ስለመጣህ በጣም ደስ ብሎኛል። እኔም አመሰግናለሁ። እኔ ደስ ብሎኛል። ስለዚህ ለሚነሱ ጥያቄዎች ምላሽ ለመስጠት ዝግጁ ነህ? ዝግጁ ነኝ። በጣም አሪፍ። ወደ እግር ኳሱ መንደር ከመሄዴ በፊት ከህይወት ብንጀምር ደስ ይለኛል። ካሳዬ አራጌ ሲባል እርጋታው፣ ዝምታው ውስጥ ያለ መቼ የተገነባ ማንነት። ስላንተ ብዙ ይወራል፣ ምላሽ አትሰጥም። ስላንተ ብዙ ይነሳል፣ ዝም ነው መልስ። እስኪ እባክህ ከዚህ ብንጀምር ደስ ይለኛል። እንግዲህ ያው በተለይ እነዚህ ምላሾች የሚጠበቀው አሰልጣኝነት ውስጥ ከመጣው በኋላ ነው። እንግዲህ አንዳንድ ነገሮች ያው እንግዲህ በምትችለው መጠን ማለት ያለብህን ነገር ከሙያው ጋር በተገናኘ በተለያዩ አጋጣሚዎች ለመግለጽ ትሞክራለህ። ከዛ ውጭ እንግዲህ ማህበራዊ ገጽ ላይ በተለይ አሰልጣኝነት ውስጥ ሆነ ተጫዋች በነበርንበት ጊዜ እንኳን ብዙ ያንተኑ አልነበረም። እንደዚህ እንዳሁኑ ይሄ ማህበራዊ ገጽ የበዛበት ሁኔታ አልነበረም እና ወደ አሰልጣኝነት ከመጣ ግን
የተለያዩ ነገሮች ስልጠና ውስጥ ሆነ ከስራ ጋር በተያያዘ ወይም ደግሞ ከአንተ ኃላፊዎች ጋር በተያያዘ ከደጋፊው ጋር በተያያዘ ብዙ የሚነሱ ነገሮች አሉ። ከተጫዋቾችም ጋር በተያያዘ እና አንዳንዶቹ ሁሉ መልስ የምትሰጥባቸው ጉዳዮች አይደሉም፣ ወይም መልስ ሰጥተህ የምትጨርሳቸውም አይደሉም። በምትሰራው ስራ ውስጥ የሚታዩ ወይም በዛ ውስጥ ምላሽ የሚያገኙ ነገሮች ናቸው። አንድም እንደዛ ስለማስብ ነው በወቅቱ ምናልባት እንግዲህ እንዳልኩ በቅርብ ጊዜ ስራው ላይ በነበርኩበት ጊዜ ናቸው እንደዚህ አይነት ነገሮች የሚነሱትና ሌላው ግን እንግዲህ በተጫዋችነት ዘመን ከሌሎቹ ተጫዋቾች ብዙም የተለየ ባህሪ ነበረኝ ብዬ አላስብም። በተጫዋችነት ዘመን ማለት ተመሳሳይ አይነት ባህሪ ነው ያለን፣ ግን የተወሰነ ልዩነቶች ታይ ትችላለህ በዛ መሀል እና እኔ እንደዛ ነው የማስበው። እንግዲህ ያው አንዳንድ ነገርህ ከህይወትም ከምንም ከምትረዳቸው ነገሮች እንግዲህ ከቤተሰብም ከምናምንም እየወሰድካቸው የምትመጡ ነገሮች ናቸው ብዬ ነው የማስበው። በጣም አሪፍ። 7ኛ ፖድካስትን በርካቶች ይከታተሉታል። በተለይ ይሄ ትውልድ ስላንተ በደንብ እንዲያውቅ እፈልጋለሁ። በዚህ ኤፒሶድ በዚህ ቆይታችን ወደ ኋላ መለስ ስንበል ያ ድንቅ የነበረው የተጫዋችነት ዘመንህ በርካቶችን እጅ ወደ ላይ ያስባለ የሜዳ ላይ እንቅስቃሴ ነበረ። እስኪ ባንተ አንደበት እንዲገለጽ እፈልጋለሁ። ተጫዋቹ ካሳዬ አራጌ እንዴት ያለ ኳሊቲ ነበረው? እንዴት ያለ ተጫዋች ነበርክ? እንግዲህ በዛ ሰዓት በቃ ዝም ብለህ ኳስ መጫወት ነው። ከዛ ያለፈ ነገር ብዙ ግንዛቤ አይኖርህም። ኳስ ትወዳለህ፣ ኳስ ትጫወታለህ። ስትጫወት የምታደርጋቸው ነገሮች አሉ። ማለት ኳስ ጨዋታን የምትገልጽበት ነገር አለ። አትናገረውም፣ ግን ለምሳሌ ሌሎች ሰዎች ስላንተ አይተው የሚናገሩት ነገር አለ። የሆነ አሰልጣኝ ሲፈልግ ይሄ ልጅ እንደዚህ ነው የሚጫወተው፣ እንዲህ አይነት ባህሪ ያለው ብሎ የሚለው ነገር አለ። አንተ አታውቀውም፣ ታደርገዋለህ። ያ ግንዛቤ ነው ብዬ አስባለሁ። ልጅም ሆነን ስንጫወት በቢ ደረጃም ይሁን በምን ከዛም ወደ ዋናው ቡድን ገብተህ የሆነ ግንዛቤ እስከምታገኝ ድረስ እኔ የምጫወተው በዚህ መልኩ ነው፣ የኔ አጫዋት ይሄ ነው ላትል ትችላለህ። ግን የምታደርጋቸው ነገሮች፣ የምትጫወትበት መንገድ ያ ነው። ያንተ ይገለጽ ቢባል ያ ነው። ግን ዛሬ ላይ ሆኜ ሳስበው እሺ ራሴን እንቅስቃሴ ውስጥ የሚያቆይ ሌሎችንም ወደ እንቅስቃሴ ውስጥ የሚያስገባ እንደ ቡድን ሳስበው ዛሬ ላይ ሆኜ እኔ የምጫወተው ምን አይነት አጫዋት ነበረ ብዬ ሳስብ እንግዲህ አሰልጣኙ የሚሰጥህ ፎርሜሽኑን መሰረት አድርጎ እንድትጫወትበት የሚያስበው ነገር አለ አሰልጣኙ። ያ እንደተጠበቀ ሆኖ ግን ራሴን ግን እንዴት ነው መግለጽ የምችለው ብዬ ሳስብ ራሴን ሂደት ውስጥ የሚያቆይ ሌሎችንም ወደ ሂደት ውስጥ የሚያስገባ አይነት አጫዋት ነበር የምጫወተው ብዬ ነው የማስበው። ምናልባት ኮች እዚህ ጋር የአንድን ሰው ሀሳብ ላምጣ። ካሳዬ አራጌን በሚገባው ልክ ገልጸውታል ብዬ የማስባቸው አንድ ሰው አሉ። ከአንተ ጀርባ ያሉት 100 አለቃ ፈቃደ ማሞ ከዘመኑ ቀድሞ የተወለደ ብለው ነው የሚገልጹ። ምናልባት የጨዋታ መንገድ በጊዜው እግር ኳስን የምትረዳበት መንገድ ከዚህ ጋር ሊገናኝ ይችላል። እንግዲህ ያው የጋሽ ፍቃድ ያው እኔ ብዙ ጊዜ 100 አለቃ ፍቃድን ጋሽ ፍቃድ ብዬ ስለምጠራው እሱ እንግዲህ ያየበት መንገድ ሊኖር ይችላል። አንድም ስጫወት እንግዲህ ከቢ ቡድን ጀምሮ እሱ በወቅቱ የኢትዮጵያ ቡና ገበያ ኮርፖሬሽን ዋና ስራ አስኪያጅ ነበረ። ከዛ ጊዜ ጀምሮ ጨዋታችን እየመጣ ነበር። በዚህ አጋጣሚ የመጀመሪያውን የቢ ጨዋታ ስናደርግ ጃልሜዳ ነው ያደረግነው ከምድር ጦር ከሚባል ቡድን ጋር የመጀመሪያው። እሺ አስታውሳለሁ። ሜዳ ላይ ተገኝቶ ጨዋታውን ያየው እሱ ነው። ከስራ አስኪያጅ ኮሚቴ ከምናምን ከምድር ጦር ደግሞ አንድ ሰው ነበሩ። አይዶንት ኖ ስማቸው ረጅም ጊዜ ኮሎኔል ተስፋ የሚባሉ መሰሉኝና እዛ ቦታ ላይ ለመገኘት የኢትዮጵያ ቡና ገበያ ኮርፖሬሽን ስራ አስኪያጅ መሆኑ አያስገድደውም። የቢ ቡድን ነው። ግን እዛው ፓሽኑን ታያለህ። ያንን መጥቶ አይቶ ይሄን ያነሳው ለምንድን ነው እንግዲህ ከዛ ጊዜ ጀምሮ የቢ ጨዋታዎች እየመጣ ያለ የዋናው ቡድን ያለ ከዛ በኋላ ደግሞ እኔ ወደ አሰልጣኝነት ስመጣ አሁን በቅርብም እሱ የስራ አመራር ቦርዱ ፕሬዝዳንት ሆኖ ከዛም በፊት ደግሞ የስራ አመራር ቦርዱ አባል ሆኖ ያው እንግዲህ ትገናኛለህ፣ ትወያያለህ፣ በኳሱ ላይ አንዳንድ ነገሮች ታነሳለህ። እንግዲህ ከዛ ውስጥ ያየው ነገር አለ ብዬ አስባለሁ። ይሄንን ለማለት ምን ይሰማል? ግን አንተ በጣም ትልቅ አድናቆት ነው። ከዘመኑ ቀድሞ የተወለደ ምናልባት በዚህ ዘመን ባይፈጠር ኖሮ ማለት የአድናቆቶች ሁሉ ጥግ ነው ብዬ አስባለሁ። የእውነት
ትህትናውን ወደ ጎን እናድርገውና እንደ ሰው እንደ ስጋ ለባሽ ምን ይሰማል እንዲህ ያሉ የአድናቆት ቃላቶችን ስትሰማ? እውነት ለመናገር እኔ ያስፈራኛል። ምክንያቱም ከዚህ ጀርባ የሚጠበቅብህ ነገር አለ። ሰዎች የሆነ ቦታ ሲሰጡ በኢትዮጵያ እግር ኳስ ውስጥ ካንተ የሚጠብቁት ነገር አለ ማለት ነው። እና ያንን ነገር አንዳንዴ ቆም ብለህ ስታስበው ሙያ ውስጥም ሆነ እንደ ተጫዋች እንኳን ብዙም ትላትለው ትችላለህ፣ ግን እንዳሰልጣኝ ሆነ ስታስበው ተጫዋቾቻችን ጋር ያለውን አጠቃላይ አቅም ስታስበው ሌሎችን መቋቋም የምንችለው እንዴት ነው፣ ተጫዋቹ ወደ ምን አይነት ከፍታ መምጣት አለበት የሚሉትን ነገሮች ስታስብ ውስጡ ፍርሃትም አለው። እውነት ለመናገር ፍርሃትም አለው። አንድ የሆነ ሰዎች የገባቸው ነገር አለ ብለህ የምታስበው ነገር ደስ ቢያሰኝህም ግን ያስፈራል። ደስ ይላል። በተለየ መልኩ አድናቆቱን የገለጸልህ ሰው ካሳዬ አራጌ በኢትዮጵያ እግር ኳስ በጣም ብዙ ቲፎዞን በለው በኮቴሽን ውስጥ በጣም ብዙ ወዳጅ አለ። በተለየ መልኩ ባልጠበቅከው መልኩ የደረሰ አድናቆት አለ? ምናልባት ሚዲያ ላይ ያልተነገረ? እንግዲህ ለጊዜው ማስታወሰው የለም። ለጊዜው እውነት ለመናገር ማስታወስ ምናልባት አንዳንድ ጊዜ እንግዲህ ቆየት ብለህ ሊመጡልህ ይችላሉ አንዳንድ ነገሮች ከሰዎች ጋር ስታወራ ሰዎች ስላንተ የሚገልጹበት ወይ ካንተ ኤክስፔክት የሚያደርጉት የሚጠብቁትን ነገር የሚመጡልህ ነገሮች ይችላሉ። ግን አሁን ለጊዜው እኔ ላስታውስህ ስቱዲዮ ከመግባታችን በፊት አሁን ሻይ ቡና እያለን አንድ ሰው ለተመልካቾቻችን ምን ያህል በኢትዮጵያ እግር ኳስ ውስጥ ያለን ቦታ እየሰማው ዝም ብዬ ውስጤን ግን የሚላወስ ነገር አለ ላንተ ያለኝ ነገር ስላለ ማለት ነው። እኔ ኢትዮጵያ ቡናን ወዳለሁ አለ ያገኘ ሰው። ነገር ግን ቅዱስ ጊዮርጊስን እንኳን ብትይዝ ደስ ይለኛል፣ ለኢትዮጵያ እግር ኳስ ታስፈልጋለህ ብሎ አሁን ስቱዲዮ ከመግባታችን በፊት አድናቆቱን የገለጸልን። ከዚህ በላይ መወደድ እስኪ እባክህ ስሜቱን ብታጋራኝ ደስ ይለኛል። እንዳልከው ነው እንግዲህ አሁን በአጋጣሚ ነው የተገናኘ ነው። ከአንተ ጋር በነበረን ቀጠሮ ላይ እዛ ጋር በአጋጣሚ ነው ያገኘሁት። ልጁ ያው የማደጋፊ እንደሆነ ገልጿል። በእግር ኳስ ውስጥ አንድ ነገር ማየት ይፈልጋል፣ እንግዲህ የተወሰነ ነገር ማየት ይፈልጋል። እሱን እያነሳን እያወራን ነበር። እንግዲህ እሱ የሚያስቀምጠው ነገር አለ። እኔ እንግዲህ አሁን ስልጠና ውስጥ በቆዩባቸው ባለፈው ጊዜያት የራስን እያንዳንዱ አሰልጣኝ የራሱን ነገር እንደሚያበረክተው ሁሉ ለመነሻ የሚሆን ነገር ትንሽ ነገር እንግዲህ አበርክቻለሁ ብዬ አስባለሁ። ለመነሻ የሚሆን ነገር ግን እሱ ደግሞ ያው ያንን ነገር አስፍቶ ነው የተመለከተው። ከዛ ጋር ተያይዞ ያለው ነገር አለ። ያው እንደዚህ አይነት ነገሮች ከሰዎች ሲመጡ የምትረዳው ነገር አለ። በኢትዮጵያ እግር ኳስ የሆነ ነገር ባደርግ ብለህ ውስጥህን የሚሰማ ስሜት አለ። እንግዲህ ቅድም አድናቆቱን የገለጸልህ ልጅ እኔ እና በጣም በርካቶች ካሳዬ አራጌ በኢትዮጵያ እግር ኳስ ውስጥ ዳግም ተመልሶ መመልከት እንፈልጋለን። በተጫዋችነት ዘመንህ 15 ቁጥር ማሊያ ነበር የምትለብሰው። ሰዎች አሁን ድረስ ያንን ማሊያ ለብሰው ካሳዬ የሚል ጽሑፍ አድርገው ስመለከት የሚሰማኝ ስሜት አለ። በኢትዮጵያ እግር ኳስ ያለማጋነን በዚህ ልክ በስሙ ማሊያ ተሰይሞለት አሁን ድረስ የሚለበስለት ተጫዋች ያለ አይመስለኝም። ምን ይሰማል ሰዎች ያንን አድርገው ስትመለከት? እውነት ለመናገር ያው ጥሩ ስሜት አለው በደጋፊዎች ዘንድ የዛ አይነት ተቀባይነት ስታገኝ። ሞር ግን ያንን ነገር እንዳልኩ የምታጸናው ቀጥለህ በምትሰራቸው ስራዎች ውስጥ ነው። ያ እንግዲህ ለመነሻ የሆነ ነገር ነው። በወቅቱ የነበረው የደጋፊ ማህበር እኔ እንደገና ኢትዮጵያ ቡናን ለማሰልጠን ወደዚህ ስመጣ ያውም ከዛ በፊትም እንግዲህ በማህበራዊ ገጹም በምኑም የሚነሱ ሀሳቦች ነበሩ። አንዳንድ ሰዎች መጥቶ ቡናን ቢሰራ ከዚህ ኢትዮጵያ ቡና በነበረበት ሰዓት በደንብ እድሉ ሳይሰጠው ነው ያቋረጠው ምናምን የሚል ስለነበረ ያ ማህበራዊ ሚዲያው አነሳስቶ ነበረ እንግዲህ በኢትዮጵያ ቡና ስፖርት ክለብ ዙሪያ ያሉትን ደጋፊዎች እና ያንን መሰረት አድርጎ ደጋፊ ማህበሩ ደግሞ አይ ቲንክ እንግዲህ ተነሳሽነቱ ከደጋፊ ማህበሩ የመጣ ነው። ያው ከስራ አመራሮቹ ጋር አብረው እንደሰሩ አስባለሁ። ያ ነገር ተደረገ። ደስ ይላል በዛ ደረጃ 15 ስታገኝ ያው ያንን ነገር ጥሩ ስሜት ይሰማል። እውነት ለመናገር ግን ቀደም ያልኩም ነገር አብሮ አለ። እንግዲህ አብሮ ፍርሃቱም አለ፣ የሚጣልብህ ኃላፊነት የሚጠበቅብህም ነገር ስላለ ግን ያ የተደረገው ነገር ስታስብ ጥሩ ነው፣ ደስ ይላል። እግዚአብሔር ይመስገን። በጣም አሪፍ። ወደ አሰልጣኝነቱ እንሂድ።
የተጫዋችነት ዘመንህን ሜዳ ላይ ለተመለከተ ያ ትውልድም አሁን ደግሞ 7ኛ ፖድካስትን ለሚከታተሉ የዚህ ዘመን ልጆች ካሳ አራጌ ማን ነው የሚለው በተወሰነ መልኩ አንስተናል። 1994 የመጨረሻ 5-6 ጨዋታዎች ላይ የተጫዋች አሰልጣኝ ሆነ መጣ። ባልተለመደ መልኩ ማወቅ እፈልጋለሁ፣ አንድ ተጫዋች ገና በጠዋት በዛ ዕድሜ ትልቁ ኢትዮጵያ ቡናን አሰልጣኝ ሆኖ ሲረከብ ድፍረት፣ ኃላፊነት እስኪ እባክህ አጫውተኝ። መጀመሪያ ስዩም ከለቀቀ በኋላ እሺ፣ ኃላፊነቱ የተሰጠው 6-7 ልጆች ነን። እሺ፣ በግሩፕ ስራውን እንድንሰራ ነው። አስታውሳለሁ ደረጀ ኃይሉ አለ፣ መሐመድ አለ፣ መሐመድ ኪንግ፣ አሊ ረዲ፣ ኩኩሻ አለ፣ ሳሙኤል ደምሴ፣ አንዳርጋቸው ምናልባት እርግጠኛ አይደለሁም እና ለተወሰኑ ሰዎች ነው ኃላፊነቱ የተሰጠው። እሺ፣ ያው ለመምዱን በጋራ እንድናሰራ እንደገና ደግሞ እየተመካከር ነው አሰላለፍም እንድናወጣ በዛ አይነት መልኩ ነው። ግን ያው የመጀመሪያ ኃላፊነቱን ተቀብለን አስታውሳለሁ ዘመኝታ ቤት ውስጥ ነው አሰላልፈ ማውጣት አንድ ነገር ስንነጋገር የመጠባበቁ ነገር ነበረ። ሁላችንም ኃላፊነቱ የመጀመሪያችንም ስለሆነ ማለት ነውና ተጫዋች ሆነህ እንደገና አብረህ ስትጫወት ከነበርካቸው ልጆች ላይ አሰላለፍ ማውጣት የመወሰን ጉዳይ ስለሆነ ቀላል አልነበረም። በጣም የመፈራራቱ ነገር ነበር። ፈራ ተባያልን፣ አንዱም ማስተያየት ይሰጣል፣ አንዱም እንዲህ ቢሆን አንዱም። በኋላ ግን ቃስ በቃስ ነገሩ እየተንከባለለ ወደ እኔ መጣ። ቃስ እያለ እየተንከባለለ እንዳልኩ ኃላፊነቱም ወደ እኔ መጣ። ምን አዩ ግን ኮች አንተ ውስጥ ምን ታየ? ያ ግሩፕ ካሳ አራጌ ውስጥ ምን አዩ? ምናልባት እንግዲህ ከዛም በፊት ወደዚህ ኃላፊነት ከመምጣታችንም በፊት አንዳንድ ስብሰባዎች አሉ ከጨዋታ ጋር በተገናኘ የሚደረጉ በአሰልጣኞቹ መሪነት ማለት ነውና እንግዲህ እዛ ላይ አሰልጣኞቹ አስተያየት ሲጠይቁ በጨዋታው ላይ በፍቃደኝነት ነው ብዙ ጊዜ። አልፎ አልፎ ግን ያው አሰልጣኞቹ ገሊስቲ አስተያየት ሰጥ በዚህ ላይ ምናምን እያሉ የሚያነሱት ነገር አለ። ግን ብዙ ጊዜ ፍቃደኝነት ነው የሚጠየቀውና እዛ ላይ አስተያየቶችን እሰጣለሁ። የታየኝ ነገር፣ የተሰማኝ ነገር ከተጫዋቾቹም ጋር እንደ ሲኒየርም ተጫዋች በዛ ሰዓትም እኔ ለብዙዎቹ ሲኒየር ስለነበርኩኝ ወደ ሜዳም ስንገባ ከሜዳም በኋላ አንዳንዴ የታየኝን ነገር የአሰልጣኙን ሀሳብ በማይጋፋ ማለት ነውና የሆነ ነገር እላለሁ። እንግዲህ እነዛ ነገሮች እንደ መነሻ ሆነዋል ተጫዋቾች ውስጥ እዛ የነበረው ግሩፕ ስብስብ ውስጥ ያ ነገር በተወሰነ ደረጃ ተጽዕኖ አድርጓል ብዬ አስባለሁና እነዛ ነገሮች ይመስሉኛል እየገፋ ኃላፊነቱን ወደ እኔ ያመጣው። ከመጨረሻዎቹ 6 ጨዋታዎች ስንቱን አሸነፋችሁ ታስታውሳለህ? 5 5 ነው አሸንፈናል። አይ ቲንክ 5 አሸንፈናል። መጨረሻም ላይ ሁለተኛው ነን የጨረስነው። ከዛ በፊት ግን ይሄ ነገር ከመፈጠሩ በፊት ካሳ አራጌ ራሱ እንዳሰልጣኝ አስቦት ያውቃል? ይሄ ነው መክሊቴ፣ ይሄ ነው ጸጋዬ ብለህ ለራስህ ነግረህ ታውቃለህ ወይስ ያቺ ኃላፊነት ስትመጣ ነው አሰልጣኝ መሆን ይችላል የሚለው ነገር የመጣው? ከዛ በፊት ነበረ እንግዲህ የነበረው ከገነነ ጋር እናወራ ነበር አንዳንድ ነገር ያው ዝም ብለህ በኳስ ዙሪያ ስናወራ ወደዛ መምጣት እንዳለብኝ ወደ እንደዛ አይነት ነገር በቃ ለመምጣት ራሴን ማዘጋጀት እንዳለብኝ አይምሮዬን ማዘጋጀት እንዳለብኝ በቃ እንደዛ መስራት አለብህ ምናምን የሚለው አይነት ነገር ነበርና ያ ነገር በተወሰነ ደረጃ ውስጤ ነበረ። ግን በዛ መልኩ ይሆናል ብዬ አላሰብኩትም። በዛ መልኩ እንደዚህ በወቅቱ ወደዛ ኃላፊነት እመጣለሁ ብዬ አላሰብኩም። ፈጠነ። የተወሰኑ ጊዜያቶች በኋላ ቢያንስ እንደው ከሆነ ከ3 አመት ከምናምን በኋላ እንደዚህ አይነት ነገር የምጠብቀው ነገር ነበር። የሆነ በተወሰነ ነገርም ራስን እንግዲህ አዘጋጅተህ እንደዚህ አይነት ነገር ግን ነገሩ ስዩም ያኔ ከክለቡ ጋር ሲለያይ ጊዜው ማጭር ስለነበረ የቀሩትም ጨዋታዎች 5 ናቸው 6 ስለነበሩ ነገሩን ወደኛ ያመጡት ኮሚቴውም ወደኛ ያመጣው እንዳልኩ ቃስ እያለ እየተንከባለ ኃላፊነቱ ወደኔ መጣ። ከዛ በኋላ የነበረው ስሜት 95 ላይ ሙሉ ለሙሉ የቡድኑ ዋና አሰልጣኝ ሆንክ። ቀደም ሲል እንዳልኩት ገና በጠዋት በኢትዮጵያ እግር ኳስ ባልተለመደ መልኩ ያ የከተማው ልጅ ያ መሀል ሜዳ ላይ ያስጨበጨበው ያ ብዙዎች የሚወዱት ካሳ አራጌ የኢትዮጵያ ቡና ዋና አለቃ ሆኖ ተሾመ። ስሜቱ እንዴት ያለ ነው? ክረምት ላይ ነበረ ዝግጅት፣ ራስን ማሳመኑ፣ ለትልቁ ኃላፊነት ትልቅ ማንነት የመገንባቱ ነገር እንዴት ያለ ነበረ? ኃላፊነቱ ቀላል አልነበረም። ቅድም እንዳልኩ
በተጫዋችነት ዘመኔ በኋላ ላይ ስትበስል ስትረዳ ልክ እንደ ዛሬው ላይ ሆነ ራስን የምትገልጽበት መንገድ አለ። ሌላው ግን እድለኛ ነኝ ብዬ የማስበው በስዩም አሰልጣኝነት ውስጥ መቆየቴ። አንዳንድ ጊዜ ምንድነው አንተ የምትጫወትበት መንገድ ይኖርና የሆነ አሰልጣኝ ደግሞ ሲመጣ እሱ ደግሞ የሚያስበው መንገድ ሌላ ይሆናል። አሰልጣኞች የተለያየ አመለካከት ስላላቸው ከዛ ነገር ውስጥ ሊያወጣ ይችላል። ወደ ሌላ አይነት አጠቃቀም ውስጥ ወደ ምናምን ሊያስገባ ይችላል። ግን እድለኛ ነኝ ያልኩህ እኔ ከዛ ነገር ውስጥ አልወጣው። ከዛ እኔ ራሴ ሰፈር የምጫወትበት ከነበረው ነገር ውስጥ ስዩም ከዛ ውስጥ አላስወጣኝም። ያንን ነገር ነው ይዞ የቀጠለው። ስለዚህ ወደ አሰልጣኝነት ውስጥ መጣ። አንዳንድ ጊዜ አንተ የምትጫወትበት መንገድና አሰልጣኙ የተለያየ አይነት ነገር ከሆነ ወደ አሰልጣኝነት ስትመጣ ሊደበላለቅ ይችላል። ቲምህን ቤት ውስጥ ሃንድል እንደምታደርገው ሊቸግር ይችላል። ግን እኔ እነዛ ነገር ረድተውኛል ብዬ አስባለሁ። ከመጣው በኋላ ብዙ እንትን ውስጥ አልገባውም። ግን ነገሩ ቀላል አልነበረም። ትልቅ ቲም ነው የተቀበልከው። ውጤት የሚጠበቅበት ነው። ሁሉ ጊዜ በላይነት የሚጠበቅበት ነው። ብዙ ደጋፊ ያለው ቡድን ነው። ብዙ አይኖች ወደ ክለቡ ናቸው። ሚዲያውም ደጋፊው የተጋጣሚ ቡድን ደጋፊዎችን ቢሆኑ ጨምሮ ማለት ነውና ሁሌ ራዳር ውስጥ ነው። እንደገና አብረህ ስትጫወት የነበርካቸው ልጆች ናቸው። የሆነ መቀራረቡ አለ። እሱን ነገር እንዴት ነው የምታስቀጥለው? ጎን ለጎን ቁጭ ብለህ አብረህ ስትቀልድ ምናምን ስትጫወት ያሳለፍካቸው ልጆች ናቸው። ዛሬ አንተ አሰልጣኝነት ላይ መጥተህ እነዛ ልጆች እንግዲህ እንደ አሰልጣኝ እንዲቀበሉ ማድረግ ያስፈልጋል። በእርግጥ ልጆቹ ተባብረውኛል። አክሰፕታንሱ ነበረ ሙሉ ለሙሉ። ተባብረውኛል። እኔም የቀረብኩበት አቀራረብ ነገሩ ሚዛኑን የጠበቀ ነው ብዬ አስባለሁ። ጓደኝነቱም አለ። ያንንም ሳትለቅ እዚህ ጋር ደግሞ እንዳሰልጣኝ እውቅና እንዲሰጡ ያንን ነገር መነጋገር ያስፈልግ ነበር። ያንን ነገር ለማድረግ ሞክሬያለሁ። ደብረ ዘይት ነበር ዝግጅት ያደረግነው። ወደዛው እስከ መግባታችን በፊት ልጆቹን ሰብስቤ ያለው ነገር ግን ከባድ ነው። ብዙ ነገሮችን ማኔጅ ማድረግ አለብህ። ብዙ ነገሮች የተጫዋቹን ባህሪ፣ የምትሰጠውን ልምምድ፣ የምትጫወትበትን መንገድ፣ የእያንዳንዱን ችሎታ ግምት ውስጥ መክተት እና ቀላል አልነበረም። በተጫዋችነትና በአሰልጣኝነት መሀል ያለው ተጫዋች ስትሆን ብዙ ጊዜ ቅድም እንዳልኩ ብስለቱ ምናምኑ ሲመጣ ወይም ደግሞ እንዳሰልጣኝህም አያያዝ ነው። አንዳንድ ጊዜ በጊዜ ነገሮችን ልታስተውል ትችላለህ። ከራስህም አልፈህ ስለ ብዙ ልታስብ ትችላለህ። ግን ብዙ ጊዜ እንደ ተጫዋች ወደ ራስህ ታደላለህ። አንተ ጥሩ ማድረግህን፣ ጥሩ መጫወትህን። አሰልጣኝ ስትሆን ግን ሌላ ነው። ስለ ሁሉም ነው የምታስበው። ስለ ሁሉም፣ ስለ ቡድኑ፣ ስለ እያንዳንዱ ተጫዋች ባህሪና ቀላል ጊዜ አልነበረም። ግን እግዚአብሔር ይመስገን ጥሩ ነበር። ኮች አንድ ሰው በመሃል አንስተሃል፣ ነፍሱን ይማረውና በኢትዮጵያ እግር ኳስ አንደርሬትድ ከምላቸው አሰልጣኞች መካከል አንደኛው ጋሽ ስዩም አባተ ነው። የስሙን የአቅሙን ያህል ተዘምሮለታል፣ ተነግሮለታል ብዬ አላስብም። እስኪ አሁንን በተወሰነ መልኩ ካሳዬ አራጌ ጋሽ ስዩም አባተን እንዴት ይገልጸዋል? እንዴት ያለ አሰልጣኝ ነበረ? ስዩም በአሰልጣኝነት ዘመኑ እንግዲህ ከቢ ቡድን ጀምሮ ነው የያዘን። የቢ ምልመላውም ላይ እሱን የመለመለን። እርግጥ ያንን ምልመላ ሲያደርግ ከዋናው ቡድን የተወሰኑ ተጫዋቾች ይዞ ነው፣ 5-6 ተጫዋቾች ይዞ ነው ምልመላውን ያደረገው። እነ ሙሉጌታ ወልደየስ፣ እነ ንጉሴ ወልደ ማኑኤል፣ እነ ጌቱ ገብረ ማርያም፣ እነ ግርማይ፣ እነ መንግስቱ ቦጋለ እነዚህን ሰብስቦ ይዞ መጥቶ ነው ምርጫውን ያካሄደው። ከዛ ጊዜ ጀምሮ ነው የያዘን። እንግዲህ ከቢ ጀምሮ ሲይዘን ያው እንግዲህ አሰልጣኞች ተጫዋቹን ብቁ ለማድረግ ብለው የሚያስቡበት መንገድ አለ። እንዴት መያዝ አለብኝ፣ ይሄ ከስልጠናው ከመሳሰለው ውጪ ማለት ነው። ትንሽ ኃይለኛ ነበር፣ አግሬሲቭ ነበረ ትንሽ። ያው በዚህ መልኩ ማደግ አለባቸው የሚል እንግዲህ የራሱ አመለካከት ስለነበረው ነው። በጣም ነበር የምንፈራው። የሚፈራ አሰልጣኝ ነበር። በጣም ነበር የምንፈራው። በሳምንት 2 ነበር የሚያሰራን። እሺ፣ ማክሰኞና ሐሙስ ይመስለኛል ከሰዓት በኋላ። እሺ፣ ዋናው ቡድን በየቀኑ ስለሚሰሩ ዋናውን ቡድን አሰርቶ ነው የሚመጣው። እኛ የምንሰራው ትንሿ ስቴዲየም ነበር። አሁን የአትሌቲክስ ሆኗል መሰለኝ። እዛ ነው የምንሰራው። እርግጥ ሌሎች ሜዳዎችም አልፎ እንሰራ ነበር እና ወርሚንግ አፕ እያደረጋችሁ ጠብቁን ነው የሚለን። ከዛ እስከሚመጣ 8 ሰዓት ነው ልምምዱ የሚጀመረው ከሰዓት ላይ።
እሱ የለም። ዋርሚንግ አፕ ማድረግ እንጀምራለን። ምናልባት አንዳንድ ጊዜ 30 ደቂቃም ከዛም በላይ ሊዘገይ ይችላል፣ ግን መጠበቅ ነበረብን። እንደዛ አድርገን አንድ ጊዜ ያው እንደዚህ አንዳንድ ጊዜ ስለሚዘገይ ሰዓቱ ስለሚረዝም እንትኑ አንዳንዴ ዝም ብሎ ከኳስ ውጪ ራስ ሰውነትን ማማወቅ ስለሚያሰለቸን ኳስ መጫወት ጀምረን ነበረ። መሀል ባልገባ የመሳሰለው ነገር እና እሱን ሲመጣ እናየዋለን። ከርቀት ስለሚመጣ የሚለብሳት ቢጫ ቱታ አለች። በዛ ነው የምንለየው። አውቶማቲካሊ ስናየው ኳሱን አቁመን ወደዛ ነው የምንገባው። እና አንዴ ግን አይቶናል። ከርቀት አይቶናል። ኳስ ስንጫወት አይቷል። ግን በዛ ርቀት እነማን እንደሆኑ ለመለየት ተቸግሯል። ግን አይቷል። ከዛ በኋላ አስቁሞን ከመጣ በኋላ ዋርሚንግ አፕ እያደረጋችሁ አልነበረም፣ የሚያዘዝኳችሁ ይሄን አልነበረም ብሎ ብቻ የራሱን መንገድ ተጠቀመ። ከኳስ ጋር ሲጫወት የነበረውና ያልነበረውን ለመለየት ውጤቱ የተደበላለቀ ነበር። የተወሰኑ ልጆች ነበሩ ኳሱ ይቁረብን ብለው ሲያሟምቁ የነበሩ። እነሱም ወደ ቅጣት ውስጥ መጥተዋል። ኳስ ተጫውታችኋል ተብሎ። አንተ ከየትኛው ነበር? እኔ ኳስ እየተጫወትኩ ነበር። ቅጣት ውስጥ አልገባሁም። ያው የራሱን መንገድ ተጠቅሟል እሱ ለማረጋገጥ። ግን እነዚህን ማነሳልህ ለምንድን ነው? በጣም ነበር የምንፈራው። ሌላው ወደ ስልጠናው ስትገባ አብዛኞቻችን የነበረን ነገር ተጠብቆልናል ብዬ አስባለሁ። በሱ የስልጠና ጊዜ ውስጥ እርግጥ ነው ስዩም አንዳንድ ጊዜ ውጤቶች ሲበላሹ እሱ በሚጠብቀው ነገር ሳይመጡ ሲቀር አንዳንድ ጊዜ ወጣ የማለት ነገር አለ ከያዘው ነገር። ኦኬ ታስተውል ነበር? አዎ በኋላ ላይ ነገሮቹን አስተውላቸው ነበር። አንዳንዴ ያው ደግሞ እሱ የሚገልጽበት መንገድ አለ። አንዳንዴ የምንጫወትበት መንገድ እሱ የሚገልጽበት መንገድ ስላለ የሚያምንበት ነገር አለ። ከዛ ውስጥ ለመውጣት ይቸገራል። ግን አንዳንድ ጊዜ የውጤት መዋዠቅ ሲኖር ትንሽ ወጣ የሚለው ነገር አለ። ግን ያ ደግሞ አልሆን ሲል ተመልሶ እንደገና ደግሞ ወደዛ የመመለስ ነገር ነበር። ግን አጠቃላይ ግን ስታየው እንደ ግለሰብም እንደ ቡድንም ስታየው ግን የነበረውን ስብስብ ኳስ ጨዋታ ይፈልጋል የሚለውን ነገር ሊጠብቃቸው የሚፈልጋቸው ነገሮች አሉ። ግን የነበረው ስብስብ ላይ ዲፔንድ ያደርግ ነበረ ብዬ አስባለሁና ያ ጥሩ ነው። እኛም ብዙ ዓመት እንድንጫወት ያደረገን ያለንንም ነገር አቅማችንን ማውጣት እንድናሳይ ያደረገን የሱ ስልጠና ስለነበረ እንደዛ አይነት ኳሊቲዎች ነበሩ። የሚይዛቸው ተጫዋቾችና የሚያሰራው ልምምድ እርስ በርሱ መዋሃድ የሚችል አይነት ነገር ነበረ። ቀደም እንዳልኩ እነዚህ ነገሮች እንደተጠበቁ ነው። የሚይዛቸው ልጆች አሉ፣ የሚያሰራው ልምምድ አለ። እነዛ ነገሮች እንድትጫወት የሚያደርግ ነገር አለ። ጨዋታው ላይ አንዳንድ ጊዜ ከውጤት ጋር የተያያዘ ነገር መበላሸት ሲኖር የመሳሰለው ወጣ ገባ ከማለቱ ውጪ ቀደም ብዬ የገለጽኩ ሁለቱ ነገሮች ግን ጥሩ ነገር እንድታደርግ የሚያደርግ ነውና እንደዛ አይነት ኳሊቲ የነበረው አሰልጣኝ ነው። በግል ምን ይሰማ ነበር ጋሽ ስዩም አባተ በጊዜው ውጤት ሲያጣ ከተለመደው ሲስተም ሲወጣ? እንደ ካሴ አራጌ ማወቅ የምፈልገው ነገር ታናግረው ነበር አሰልጣኙን? የመረዳት አቅም በጊዜው እንዴት ነበር? የመባከን ነገር ነበር ሜዳ ውስጥ? እንደግል ሜዳ ውስጥ ስትባከን ካንተ ጋር በተገናኘ ነው? እንዴት ነበር? እስኪ እሱን ወደ መጨረሻ ላይ ማንሳት ጀምረን ነበር። ወደ መጨረሻ ላይ ከሲስተም አትውጣ አንዳንድ አስተያየቶች ሲጠይቅ በግልም አውርቶኝ ያውቃል። በግል አንዴ ዝግጅት ላይ ሄደን ጠርቶኝ ምንድነው ያለ አመለካከት አስተያየት የሚል ጥያቄ አንስቶልኝ ያው ያለኝን ነገር አውርቼዋለሁ። ምን አልከው? መቼም አጣ ነው። አዎ ከምንጫወትበት ነገር አንዳንድ ጊዜ አንተ የምትለን ነገር አለ። በነገራችን ላይ ይሄንን ነገር በኋላ ሀረር ላይ እሱ በኋላ ከቲሙ ከመለያየቱ በፊት እንግዲህ ዛሬ በህይወት ለማሰግድን ባለበት እኔ እናሰግድ ነበር የተጠራ ነው። መጀመሪያ ከቡድኑ ጋር ተነጋገርን። ከዛ በኋላ እኔ እናሰግድን ተወካይ አድርገው ላኩ እና በወቅቱ ስብሰባው ላይ የቡድን መሪ ነበሩ አቶ ብርሃኑ የሚባሉ። ስዩም እሳቸው እንዲገኙ አደረገ። ይስሐቅንም እንዲገኝ አደረገ። ይስሐቅ ወጌሻ እንዲገኝ አደረገ። እኛ ሁለታችን እዛም ላይ ለማንሳት ሞክሬያለሁ። ወደ መጨረሻው ላይ መጀመሪያ አካባቢ የሆነ ነገር የምትረዳው ነገር ቢኖርም አታነሳም። ምክንያቱም በአሰልጣኝና በአንተ መካከል አለ ክፍተቶች አሉ። እኔ ይሄንን አሰልጣኞች ናቸው ኃላፊነት መውሰድ ያለበት። ተጫዋቾች
በነጻነት ጥያቄ እንዲያነሱ እንዲቃወሙ አስፈላጊ ከሆነ የምትጫወትበትን መንገድ እንዲቃወሙ አሰልጣኞች ማደፋፈር አለባቸው ብዬ አስባለሁ። ጥቅሙ ላንተ ነው። እንደ አሰልጣኝ ስታየው መጨረሻ ላይ ውሳኔው ያንተ ነው። ምንም ይሁን ምንም እንደ አሰልጣኝ የተሰጠ ኃላፊነቱ ያንተ ስለሆነ ትወስናለህ። ግን ተጫዋቾች እንዲህ አይነት ጥያቄ እንዲያነሱ፣ ያልገባቸው ነገር አስተያየት እንዲሰጡ፣ ቅድም እንዳልኩ አስፈላጊም ከሆነ ደግሞ አንተ የምትጫወትበት እንዲተቹ እድል መስጠት ነገ ጥያቄው የተመለሰለት ተጫዋች ነው ወደ ሜዳ ይዘህ የምትመጣው። ጥያቄው የተመለሰለት ተጫዋች ነው ይዘህ የምትመጣው። ትነጋገራለህ ከተጫዋች ጋር። ስለዚህ አሁን ሙሉ ነገሩን ይሰጣል ማለት ነው። በጥያቄ ውስጥ ሆኖ አይደለም። እነዛ ክፍተቶች ነበሩ ብዬ አስባለሁ። የሚሰማህን ነገር ይሄ ትክክል አይደለም ማለት እጅህን አውጥተህ ከባድ ነው። እኛ ሀገር በተለይ አልተለመደም። ከባድ ነው፣ ዋጋ ያስከፍላል። እንትኑም የለም አሁን እኛ በምንጫወትበት ሰዓት እድሉም የለም። ቅድም እንዳልኩ ያንን ነገር ማመቻቸት ያለበት አሰልጣኞች ናቸው ብዬ ነው የማስበውና አንዳንዴ ያው እርስ በርስ እንደ ተጫዋች ታወራለህ፣ እንዲህ ብናደርግ እንዲህ ቢሆን እንደዚህ ምናምን ትባባላለህ እንጂ ያ ነገር አልፎ ወደ አሰልጣኙ አይሄድምና ያ ነገር አልነበረም። እንደ ራስህ በግልም የምትባዝንበትም ነገር ቢኖር እንደ ቡድንም አንዳንዴ እኮ እይታም እንደ ተጫዋች ስህተት ሊሆን እኮ ይችላል። ግን ያንንም ማረም የምትችለው ከአሰልጣኝ ጋር መነጋገር ስትችል ነውና ያ አልነበረም። እንዳልኩ ግን ወደ መጨረሻ ላይ ግን አንዳንድ ነገሮች የሚታየን ነገር እንዲህ ቢሆን የአሰልጣኙንም ቦታ ጠብቀህ ማለት ነው ጥያሱ ጠብቀህ የምናነሳቸው ነገሮች ነበሩ። እንግዲህ ያው እሱም አንዳንድ የሚቀበላቸው ነገሮች ነበሩ። አንዳንድ ደግሞ አይ ኖ የሚላቸው ያው እሱ ነው ወሳኙ እሱ ነው። ኮች ወደ ጂኬ ከሜዳችን በፊት ብዙዎች ጂኬ ካሴ አራጌ ጂኬ ይባላል። እሱን ጉዳይ 7ኛ ፖድካስት ላይ ከማጥራታችን የገባውም የበለጠ እንዲገባው የዚህ ትውልድም ጂኬ ምንድነው ካሳይ ምንድነው ነፍሱን ይማረውና ገነነ ምንድነው የሚለው ነገር ከማጥራታችን በፊት ሁለት ሐሳቦችን ልጨምርና ወደዛ እንሄዳለን። በአንተ አሰልጣኝነት ዘመን ካሳይ እኮ ዮርዳኖስን አይፈልገውም ምናምን ይባላል። ከዮርዳኖስ አባይ ጋር በተገናኘ ይነሳ የነበረ ጉዳይ አለ። ለሲስተሙ ስላልሆነ ነው የሆኑ ብቻ የሚነሱ ነገሮች ነበሩ። ምናልባት መጥራት ከቻሉ ረጅም ጊዜ ቢሆንም ከፍልስፍና አንጻር ምን ነበር የሚለው ነገር ማንሳት ከቻለን ምንም ከዛ ጋር የተያያዘ ነገር አልነበረው። በወቅቱ እንግዲህ ዮርዳኖስ የሚጫወተው መብራት ኃይል ነበር። ከዛ ወደ እናንተ መጣ። ከዛ ወደኛ መጣ። አንዳንድ ጊዜ አንዳንድ ክለብ ውስጥ ያሉ ያ ክለብ በጣም የሚፈልጋቸው ተጫዋቾች አገኛለሁ የሚል እንትኑ አይኖርም ብዙ ጊዜ። ምክንያቱም በተለይ በፊት ከነበረው ሁኔታ አንፃር አሁን እንኳን አብዛኛው ነገር በውል የታሰረ ነው። ተጫዋቹ የውል ዘመኑን ከጨረሰ ነፃ ነው መሄድ ይችላል። በፊት ግን እንደዚህ አይደለም። የክለቦች ፍቃደኝነት ነው። ክለቦች ከፈለገ ተጫዋቹን ያባርረዋል፣ ካልፈለጉ ደግሞ ተጫዋቹ የትም ንቅንቅ አይልም። የሆነ ደንቦች ህጎች ምናምን የሚባሉ አሉ፣ ብዙም ተፈጻሚ አይደሉም። ፌዴሬሽን ስትሄድ አንዳንድ ጊዜ አንዳንድ የፌዴሬሽን ኃላፊዎች በግልጽ ነው የሚነግሩ ወደ ክለቡ ሳይድ እንደሚያደርጉ ተስማሙ፣ እኛ ወደ ክለቡ ነው ሳይድ የምናደርገው ይለዋል። ክለቡን ብዙ መጋፋት ስለማይችሉ ለምንድን ነው ያነሳውልህ? ዮርዳኖስ ትልቅ አቅም የነበረው ተጫዋች ነው። መብራት ኃይል ውስጥ ትልቅ ስም የነበረው ተጫዋች ነው። ፕራይም ታይም ላይ ነበር በጊዜ አገኘዋለሁ ብለህ እንትን የምታደርገው አይደለም የምትፈልገው። ለምንድን ነው ጥያቄው የተነሳው? በደጋፊ ማህበሩ ነው አስታውሳለሁ። ደጋፊ ማህበሩ እኔ መታወሩኝ ዮርዳኖስ ልናመጣው እናስባለን 95 ማለት ነው ልናመጣው እናስባለን እና እንዴት ነው ምናምን ነው። ኦኬ ከተቻለ አምጡት አልኩኝ። ከዛ በኋላ እንግዲህ እነሱ ጨራረሱ ጉዳዩን። ዮርዳኖስ መጣ። እኔ አንዳንድ ጊዜ አንዳንድ ተጫዋቾች እንዳሰልጣኝ ልጁ ያለውን አቅም ነው የማየው። እኔ ልጁ ያለውን ነገር እዛ ክለብ ውስጥ ስለሚጫወትበት አጫዋት ብዙ አይገደኝም። ምክንያቱም በዛ አሰልጣኝ ስለተገራ ነው ያንን መንገድ የሚጫወተው። ስለዚህ እኔ ጋር አምጥቼ እኔ ደግሞ በምፈልገው መንገድ ደግሞ እንዲጫወት አድርገዋለሁ። ለዛ የሚሆን ነገር አለው ብዬ ስለማምን ማለት ነው። ቀላል አይደለም። አንድ ተጫዋች ከለመደበት አስተሳሰብ ምናምን ወደ ሌላ ነገር ውስጥ ማምጣት ቀላል አይደለም። ምክንያቱም በዛ አጠቃቀም ውስጥ የኳስ ፍሰት ውስጥ ያገኘው ስም አለ። ያንን ነገር የሚያደንቁለት ሰዎች አሉ በዙሪያው እና አንዳንድ ጊዜ ተጫዋቹን ከዛ ከለመደበት ነገር አውጥተህ ወደ ሌላ ነገር ስታመጣው ትንሽ ጊዜ ይወስዳል። መወያየት ይፈልጋል። ተጫዋቹን ማሳመን ይፈልጋል። እንዳልኩ ደግሞ በተቃራኒው በዛ መልኩ እንዴት ነው እዛ የነበረ ነገር ጠፋ እንዲህ የሚሉ ነገሮች ስላሉ ቀላል አይደለም።
ከዚህ አንጻር ስታየው ያልተነካካ ተጫዋች ይሻላል። ያልተነካካ ስም የሌለው ዝና ያልተነካካ ስልህ ይሄን ማለት ከባድ ቢሆንም ማለት ነው። በሌላ የኳስ ፍሰት ውስጥ ብዙ ያላዳበረ አይነት ነገር ቢሆን ጥሩ ነው። አንተ በምትለው ነገር በቀላሉ በምትፈልገው ነገር ውስጥ ይገባልሃል። እና እኔ ግን በወቅቱ እንደዛ ስለማስብ በሌዚያ እንደዚህ ነበር የሚጫወተው እንደዚህ እሱ ብዙ አያሳስበኝም ነበር። እኔ ደግሞ በምፈልገው አምጥቼ በአንድ በኩል ስታየው የተጫዋቹም ግዴታ ነው። ነገ አንድ ቦታ ሲሄድ አሰልጣኙ እርግጥ ነው ልጁ የማይመቸው ከሆነ ከአሰልጣኙ ጋር መወያየት ይችላል። አይ ይሄኛው ነገር ለኔ እኮ ይቸግረኛል፣ ይሄ የምትለኝ ነገር ይሄን ባረግ። ምክንያቱም ተጫዋቾች አላቸው የራሳቸው የሆነ ስታይል። ስልጠናዎች በተጫዋቾች ላይ ለውጥ ያመጣሉ፣ ግን ሁሉንም የሆነ እኩል ሌቭል ላይ ታመጣለህ ማለት አይደለም። ወይም አንተ ወደምትፈልገው ነገር 100 ነገር ለማስገባት የተጫዋቹን ችሎታ መሰረት ብታረግ ጥሩ ነውና እኔ እሱ ብዙ አልቸገረኝም ነበር፣ ብዙ አላሳሰበኝም። ቅድም እንዳልኩ ደጋፊ ማህበሩ ያንን ጥያቄ ሲጠይቁኝ ኦኬ ከቻላችሁ አምሳልኩ መጣ። እኛም ጋር ጥሩ ጊዜ ያሳልፏል ብዬ ነው የማስበው። ብዙ ጊዜ ይሰለፍ ነበር። ቋሚ ውስጥ ነው። ቋሚ ነበረ። አንዳንድ ያው ተቃውሞዎች ነበሩ ምልህ ኤልፓም ደጋፊዎች የሚያነሱት ነገር ነበረ። እነሱ ጋር ያዩበት የነበረው ነገር ነበረ። ያንን ነገር እዚህ መጥቶ አጥቷል፣ ደብዝዟል ብሎ ያምናል። እንደዛ አይነት ነገሮች ነበሩ። ግን እኔ ጥሩ ነበር። እሱም በቆይታው ደስተኛ ነበር ብዬ አስባለሁ። በቆይታው ደስተኛ ነበር። ግን እንዳልኩ ቤስት 11 ውስጥ የነበረ ተጫዋች ነው ሁሉ ጊዜ። ወደ ጂኬ እንሂድ። ካሴ አራጌ ጂኬ ካሴ አራጌ አሁንም ልክ እንደ ማሊያው በኢትዮጵያ እግር ኳስ በልዩነት ከሚነሱ ስሞች መካከል ያንተ ፍልስፍና የምንለው ይሄ ሐሳብ ነው። ነፍሱን ይማረውና ጋዜጠኛ ገነነ መኩሪያ ሊብሮና አንተ እንደ ዋዛ እንደ ፈዛዛ በአንድ ምሽት ጂኬ ብላችሁ ያወጣችሁት እንዳልሆነ አውቃለሁ። ብዙ እንቅልፍ አልባ ሌሊቶች፣ ብዙ ምክክሮች፣ ብዙ ነገሮች እንዳሉ መረጃው አለኝ። ከባለቤቱ አፍ መስማት ፈልጋለሁ። ጂኬ መቼ ተወለደ? እንዴት ተጸነሰ? እስኪ እንግዲህ ያው ከገነነ ጋር ትውውቃችን እኔ ወደ ዋናው ቡድን እንደመጣሁ አንድ ከአመት በኋላ ነው። እሺ ትውውቃችን ምናልባት ያው ታውቀዋለህ አብዱራዛቅ አብዱራህማን ናይጄሪያ፣ እሱም ያው የመርካቶ ልጅ ነው። አብረን ነበር ቡና የምንጫወተው። መጀመሪያ ያገኘው እሱን ነው። እሱን ካገኘው በኋላ አብዱራዛቅ ነው ይዞ የመጣው ወደ እኔ መልእክቱ። ይፈልጋል አንድ ልጅ እንደዚህ ጋዜጣ እንትን ውስጥ የሚሰራ አይ ቲንክ ገነነ ያኔ መርሃ የሚል ስፖርት ጋዜጣ ነበር። እዛ ጀርባው የመጨረሻው ገጽ ላይ በፊት እንደዛ ነበር። ይጽፍ ነበር እዛ ላይ እና እሱ ነው የነገረኝ። ከዛ በኋላ ተገናኘን፣ ከሱ ጋር ተገናኘን። በኳስ ዙሪያ አወራኝ አንዳንድ ነገሮችን። ነገሩ ያው በደንብ እንትን የሚያደርግ ነው። የተለያዩ ነገሮችን አወራን። ከዛ በኋላ እንግዲህ መገናኘት ቀጠልን። በኋላ እንደዚህ እንግዲህ አሁን እሱ እንደነገረኝ የኢትዮጵያ ቡድንና ኬንያ እየተጫወቱ ነው። እሺ ጨዋታውን ስታዲየም ውስጥ ቁጭ ብሎ ያያል። እያየ አሁን እዛ ውስጥ ስህተቶችን ያያል፣ ኳሶች ሲባክኑ ያያል። እና ቁጭ ብሎ ለራሱ ይጠይቃል፣ እንዴ ለምን እዚህ ጋር ያቀብለውም? ይሄ ሰውዬ ባዶ አይደል እንዴ? ለምን እዚህ አይሰጠውም? ያው አንዳንድ ነገሮች ዝም ብሎ የሆነ ለመነሻነት የሆነ የጭረት ያህል ነው የሚያስፈልገው የሆነች ነገር። ከዛ ነው ያቺ ነገር እያደገች የምትሄደውና ያ ነው እንዴ ለምን ነው እዚህ ጋር የማያቀብለው? ይሄ ሰውዬ ባዶ እኮ ነው፣ ይሄን ነው ለምን ነው የማይሰጠው የሚለው ነገር ያ ነገር እንደታየው ነው። ከዛ በኋላ ነው እንግዲህ ያንን ነገር እንደዚህ ማድረግ ይቻላል፣ ለምን ነው እንደዚህ እዚህ ጋር የማይቀባበሉት፣ ለምን ነው ለዚህ የማይሰጠው የሚለው ነገር እንደመነሻ ሆነች። እና በዛ ጨዋታም ደግሞ የኛ ቡድን ሲቸገሩ ውጤቱን ባላስታውስም ማለት ነው በደንብ ጨዋታውን ወይም የኳስ ባለቤትነታቸውን ማስጠበቅ ሲቸገሩ፣ ጫና ሲበዛባቸው፣ ሲጠቁ ያንን ነገር ያ እንደመነሻ ነው የሆነው። ከዛ በኋላ እንግዲህ ያን ነገር እንደመነሻ ሆኖ በኳሱ ላይ ማውራት ምን ማለት። በነገራችን ላይ ከኔ ጋርም ከመገናኘታችን በፊት ማለት ነው ከኔ ጋር ተገናኝተን ከማውራታችን በፊት እሱ ሜታ ቢራ ይጫወት ነበር። ሜታ ቢራ እየተጫወተ ያኔ ጊዮርጊስ
ሜታ ቢራ፣ ገነት ሆቴል ነበር አብረው የሚቀመጡት አይ ቲንክ ሜክሲኮ። ሌላም ቲሞች ነበሩ። የኛም ክለብ እዛ እንመገብ ነበር። ነዋሪነታችን እንኳን እዛ አልነበረም። ቡና እዛ እንመገብ ነበር አንድ ወቅት ላይ ቁርስና ምሳ አስታውሳለሁ። ገነት ሆቴል እኛ ከቢ መተን ከዋናው ጋር የተወሰኑ ልጆች ተመርጠን እና እዛም ሀሳቦችን ያነሳ ነበር እሱ። እንግዲህ በወቅቱ ከነበሩት አንዳንድ ተጫዋቾች ጋር የጊዮርጊስ ከነዳኛቸው ደምሴ ከነሱ ጋር አይ ቲንክ እነ ሙሉጌታው ለይስም ቡና አንዳንድ ነገር በኳሱ ዙሪያ ያወራቸው ነበር። ያው እንግዲህ እሱ የነገረኝ ነገር ነው የምነግርህ በወቅቱ። ያው እነሱም ሀሳቡን የሚያዩበት የራሳቸው መንገድ አለ። ከዛ በኋላ ከኔ ጋር ተገናኘን። ነገሩን ያው በደንብ ሀሳቦች ያነሳልኛል። እኔም በተረዳሁት መጠን እንግዲህ የራሴን ሀሳብ አነሳለሁ። እሱ የሚያነሳቸው ሀሳቦችም አቅጣጫ ያስይዙኛል። ያው እንግዲህ እውነት ለመናገር ከዛ በኋላ እንግዲህ ይሄ ጂኬ የሚለው ነገር ጎልኪፐር ነው። ያው እንትኑን ጂኬ የሚለውን አልፋቤቱን መነሻውን ስታይ ገነና ካሳ የሚል ነገር አለው። ግን ጎልኪፐር ከሚለው ጋር የተያያዘ ነው። ጎልኪፐሩ የጨዋታው ተካፋይ ባረግ ብዙ ጊዜ በተቃራኒ ተጫዋች የሚያዝ ተጫዋች አይደለም። ኳስ ካገኘ በኋላ ነው ማርክ የሚደረገው ወይም ወደሱ ለመጠቀም የሚሄደው። ግን ኳሱን እስከሚያገኝ ድረስ ነፃ ሰው ነው። ስለዚህ ያን ሰውዬ በመጠቀም ሌሎቹን ደግሞ የሜዳው ክፍል ውስጥ ያሉ ተጫዋቾችን ማግኘት ይቻላል በሚል እንደዛ አይነት ሀሳቦች ተነሱ። ከዛ ጋር ተያይዞ እንግዲህ ጂኬ የሚለው ነገር ስያሜ እየሆነ መጣ። መነሻው ግብ ጠባቂው ጎልኪፐሩ ቢሆንም ግን ስሙ ገጠመ ነው። ስሙ ገጠመ ገነነ ከካሳይ ግጥምጥሞሽ ነው እንጂ ጎልኪፐር ላይ ያደረጋችሁት ነገር አይደለም። ጎልኪፐር ነው። በጣም አሪፍ። ስለ ጂኬ አሁን ብዙ ጥያቄዎች ይነሳሉ። ገሚሱ የኢትዮጵያ እግር ኳስ ትንሳኤ መነሻው ይሄ ሀሳብ ነው ይላል። ሌላው የለም ዘመናዊ እግር ኳስን ያልተከተለ ብዙ የሚነሱ ነገሮች አሉበት። አሁን ሁሉን ነገር ልናጠራ ነው ኮች። መሰረታዊ የጂኬ ሀሳብ ምንድን ነው? እግር ኳሳዊ ሀሳቡ ከሌሎች ሀሳቦች ወይም ደግሞ ከሌሎች የጨዋታ መንገዶች ያንተ ሀሳብ እያልኩ ልቀጥል ከዚህ በኋላ ያንተ ሀሳብ የሚለየው በምንድን ነው? መሰረታዊ ነገሩ ተጫዋቹ ነው ማለት ነው። የኛ ተጫዋች እሺ፣ በመሰረቱ ምንም አይነት አጫዋት መጫወት ፈልግ ምንም አይነት አጫዋት መተግበር ብትፈልግም ተጫዋችህን ነው መነሻ ማድረግ ያለብህ። አንዳንድ ጊዜ ሁለቱን ነገሮች ማስማማት ያስፈልጋል። ሁለቱን ነገሮች ስልህ ኳስ ጨዋታ በባህሪው ይፈልጋል ተብሎ የሚታሰበው ነገር አለ። አጠቃላይ ከጨዋታውም ህግ እንግዲህ የጨዋታው ህግ በሚለው ውስጥ ጠቅለል ልናየው እንችላለን። የሜዳው ስፋት አለ፣ የተጫዋቾቹ ቁጥር አለ፣ እዛ ውስጥ የተቀመጡ ህጎች አሉ። አንዳንድ ጊዜ ያው አጫዋትህ ህጎቹንም መሰረት አድርገው ስለሚቃኙ ማለት ነው። አጫዋትህ አንዳንድ ጊዜ ከጨዋታ ውጪ የምትጫወተው የተቃራኒ ቡድን በጨዋታ በኦፍሳይድ ህግ ወይም ከጨዋታ ውጪ በሆነ ህግ አስቀጥተ ኳስ የራስ ባለቤት ማግኘት የምትፈልገው ህጉን ነው። ህጉን መሰረት አድርገህ ነው። ህጉን መሰረት አድርገህ የምትጫወትበት መንገድ ነው። ህጉ ያንን አድቫንቴጅ ስለሚሰጥህ ነው። በዛ መንገድ ብትጠቀምና የተጋጣሚን ተጫዋች ከጨዋታ ውጪ ብታረግ ኳስ አገኛለሁ ብለህ ስለምታስብ ነውና ኳስ ጨዋታ ይጠይቃል ተብሎ የሚታሰበውን ነገር እንዳለ ሆኖ ያንተን ተጫዋች ደግሞ አብረህ ግምት ውስጥ መክተት አለብህ። ሁለቱም ማስማማት አለብህ። ሁለቱ አንዳንድ ጊዜ አንዱን ጥለህ ወደ ተጫዋቹ የምታመዝነው ነገር አለ፣ አንዱን የምትተወው ነገር አለ። አይ ዶንት ኖ እንዴት እንደምገልጸው። ምክንያቱም ይሄ አሁን የጨዋታው ህግ ምልህና የተጫዋቹ አቅም አንዳንድ ጊዜ የጨዋታው ህግ ለተለያዩ ተጫዋቾች እድል ስለሚሰጥ የተለያየ አቅም ላላቸው ተጫዋቾች አንድ ጊዜ ለመግለጽ ሞክሬያለሁ። ለምሳሌ ያህል የማዕዘን ምት ብታገኝ ህጉ አሻማ አይልህም በግድ ወይም ደግሞ በግድ እዚህ ጋር ጀምር አይልህም። ህጉ የሚያደርግልህ ምንድነው? የተቃራኒ ቡድን ተጫዋች 9 ከ15 ያደርግልሃል። ከዛ በኋላ የሚቀጥለውን የኳስ ፍሰቱን አንተ ነው የምትወስነው። በአንተ ነው የሚወሰነው። አንተ ስትወስን የተጫዋቾችን አቅም እንደገና ደግሞ ታክቲካሊ ይጠቀምባቸዋል የምትላቸውን ነገሮች ግምት ውስጥ ከተህ ነው። ከበደ ስላሻማ አይደለም አንተ የምታሻማው፣ እሱ ያሻማበት የራሱ ምክንያት ይኖረዋል። አንተ ለማሻማትም ይሁን እዛ ጋር ለመጀመር
እንዳልኩ የተጫዋቾችን አቅም ግምት ውስጥ መክተት አለብህ። የተጫዋቾችን ኳሊቲ ለምሳሌ ያህል ይሄን ኳስ አሻምቼ በግንባር ገጭተው ወደ ውጤት ሊለውጡ የሚችሉ ተጫዋቾች አሉኝ፣ ከተቃራኒ ቡድን ተጫዋች አንፃር የተሻሉ ተጫዋቾች አሉኝ ካልክ ያንን የኳስ ፍሰት ትጠቀማለህ። ወይም ደግሞ ሌላ እዛ ጋር በሚደረጉ እንቅስቃሴዎች በሆነ ዘዴዎች ነፃ ሰው ማግኘት እችላለሁ ብለህ የምታስብ ከሆነ ትጠቀማለህ። አይ ይሄኛው የኳስ ፍሰት አያዋጣኝም፣ በዚህ የኳስ ፍሰት ውስጥ ከኔ ይልቅ ተጋጣሚ ነው ተጠቃሚ የሚሆነው፣ ስለዚህ በሌላ መንገድ ልጀምር ካልክ ደግሞ በዚህኛው መንገድ ልጀምር። ግን እነዚህ ሁሉ ነገሮች ሁሉ የተጫዋቾችን አቅም መሰረት የሚያደርጉ ናቸው። ስለዚህ አሁን ይህንን ግንዛቤ ውስጥ መክተት ያስፈልጋል። እነዚህን ኳስ ጨዋታ የሚሰጥህን ነፃነትና ያንተ የተጫዋቾች አቅም፣ ምክንያቱም የግድ ሁሉም ቡድን በአንድ የሆነ የጨዋታ ፍሰት ውስጥ መሄድ የለበትም፣ ግዴታ አይደለም እኮ እንዳልኩ ባህሪውን ስታየው ለተለያዩ ተጫዋቾች አቅም እንደገና ለተለያዩ የአሰልጣኞች አስተሳሰብ እድል የሚሰጥ ብዙ እድሎች አሉት እግር ኳስ ጨዋታ በደንብ ካየው ማለት። ለዚህም ነው አሁን እግር ኳስ ጨዋታ ዛሬ የደረሰበትን ደረጃ ስታይ ከህግ አንጻር ብዙ ነገሮች ተሻሽለዋል። ከአሰላለፍ አንጻር ፎርሜሽን ከምትለው ብዙ ነገሮች መጥተዋል። ከአጨዋታ አንጻር ብዙ ነገሮች መጥተዋል። በጣም ብዙ ነገሮች ተለውጠዋል። እነዚህ ነገሮች ሁሉ የተለወጡ ዛሬ የደረሰበት ደረጃ ላይ የደረሰው አለ ማለት ነው። እግር ኳስ የሚሰጥህ እድሎች አሉ፣ የተለያየ ነገር እንድትጠቀም እድሎች አሉ። እና መሰረታዊ ነገሩ ምንድነው ስትል ተጫዋቹ ነው። ተጫዋቹ ላይ የተጫዋቹ አቅም ላይ ያው ዲቴል ስትገባ አንዳንድ የምትተዋቸው ነገሮች ይኖራል የተጫዋችን አቅም እያየህ። ምክንያቱም ለተጫዋቹ አመቺ ነገር መፍጠር ግዴታ ነው። እንዳሰልጣኝ የሚመቸው ነገር መፍጠር አለብህ። ለሱ አቅሙ ለሱ ችሎታ አመቺ የሆነ ነገር ለተጫዋቹ መፍጠር አለብህ። ጥያቄ ሆኖ ሊነሳ የሚችለው ነገር ምንድነው? ይሄንን ነገር ስታስብ በዚህ ነገር ውስጥ ውጤት ማምጣት ይቻላል ወይ? በዚህ ነገር ውስጥ ተጋጣሚ መቋቋም ይቻላል ወይ የሚለው ነገር ልክ ነው፣ መልስ የሚያስፈልገው ነገር ነው። እንዳሰልጣኝ ለዛ ነገር መልስ መስጠት አለብህ። ለተጫዋቹ አመቺ ነገር መፍጠር አለብህ። ምክንያቱም ተጫዋቹ በነፃነት እንዲጫወት የተሻለ ነገር ማድረግ እንዲችል የሱን አቅም ችሎታ መሰረት ባደረገ መንገድ አመቺ ነገር መፍጠር አለብህ። አንዳንድ ጊዜ ነገሮችን ረጋ ብለህ ስታየው አስገድደው የሚሆን ነገር አይደለም፣ በተጫዋችነት ዘመን የሚያየው ስለሆነ ነው። ተጫዋቹ አንዳንድ የማይመቸው ነገር ውስጥ አይገባልህም። በስነ ልቦናም ዝግጁ አይደለም ይመስልሃል እንጂ አይደለም፣ ዝግጁ አይደለም። ያመልጣል፣ በዘዴ ያመልጣል። የሆኑ ነገሮች ውስጥ አይሳተፍም ተጫዋቹ። ተጫዋችህንም ከዚህ ነገር የምትጠብቀው አንተም የምትፈልገው ነገር እንዲተገበር ከፈለክ በተቻለ መጠን ለተጫዋቹ አመቺ ነገር መፍጠር አለብህ። አንዳንድ ጊዜ ደግሞ ተጫዋቹ ሊሳተፍበት የሚገባው ግን ያልገባው ነገር ደግሞ ካለ እሱን ማስረዳት አለብህ ማድረግ እንደሚችል በዚህ አቅሙ። ምክንያቱም አንዳንድ ጊዜ ተጫዋቾች የሆነ ነገር ውስጥ መሳተፍ የሆነ ነገር ማድረግ እየቻሉ ያልገባቸው ነገር ሊኖር ይችላል። ከዛው ነገር ውስጥ ራሳቸውን የሚያሸሹት አንድ ምሳሌ ልንገርህ። እሺ ሩዋንዳ ላይ ምስራቅ አፍሪካ ሴካፋ ላይ ሄደን ናሽናል ቲም እሺ የምንጫወተው የመጀመሪያው ምድብ ጨዋታችን የተጫወትነው ከሱዳን እና ከዛንዚባር ጋር ነውና አለፍን የምድብ ጨዋታችንን። ጥሩ ቡድን ነበረ። ዋናው አሰልጣኝ ስዩም ነው። ስዩም አባተ። ረዳቱ ገብረመድን ነው። እሺ እዛ ጨዋታ ላይ አስታውሳለሁ ረጃጅሞች ናቸው፣ ትንሽ ከኛ ፊዚካሊ ስታያቸው አጥንታቸው ሰፋ ያለ ምናምን ነውና የነሱ መሃል ላይ የሚጫወት አንድ ተጫዋች አለ፣ አንድ ደግሞ ፊት ላይ የሚጫወት አለ። እነሱ ለየት ባለ መልኩ በጣም ረጃጅም ናቸው፣ ትላልቅ ናቸውና ከነሱም ከኛም ልጆች የሚመጡ ኳሶች ነበር፣ የሚሻሙ ኳሶች በአየር ላይ የሚለቀቁ። እኔ መሃል ላይ በግራ በኩል ነው የሚጫወተው፣ ከኔ በስተግራ ደግሞ አንድ ልጅ ነበር የሚጫወት። ያው ለጊዜው ስሙን መግለጽ አያስፈልግም። እና እነዚህ የሚመጡት ኳሶች በአየር ላይ የሚመጡት ኳሶች ተቸግረናል። እነዛን ኳሶች በግንባር ለመግጨት በምናምን ሞክረናል፣ ግን ያንን ልጅ ቸግሮናል። ያንን ልጅ ቻሌንጅ ማድረግ አሁን እሱ በነዛ የኳስ ፍሰት ውስጥ ቅድሚያውን የመውሰዱ ጉዳይ ብቻ አይደለም፣ ግን የስነ ልቦናው ማለት ነው። በቃ አንችልም የሚለው ነገር እዛ ውስጥ ጥረት እያደረግን ግን ከዛ በኋላ እኔም ልጁም የራሳችንን መንገድ ነው የተጠቀምነው። ከዛ የኳስ ፍሰት ውስጥ መሸሽ ስንሸሽ ግን በዘዴ ነው። ያም ልጅ የሚፈልገው እኔ እዛ ውስጥ እንድሳተፍ ነው፣ እኔ የምፈልገው ልጁ እንዲሳተፍ ነው። እንትኑ ስላልቻል ነው ማለት ነው።
ግቡን አልቻልነውም። ስለዚህ በዘዴ ነው ከዛ ውስጥ ምን እንሸሽ የነበረው። ኳሱ እንደዛ ኳሶች ሲላኩን ጠብቅና አቅጣጫችንን እንቀይራለን በዛ ነገር ውስጥ ላለመሳተፍ። አሁን አሰልጣኞቹ አላወቁም ምን እያደረግን እንዳለ። ቢያውቁ ምንድነው የሚያደርጉት? ምንድነው ሊያደርጉ የሚችሉት? አሰልጣኞቹ ቢያውቁ አንደኛ በዛ የኳስ ፍሰቱ ስላልተሳተፍን እኛን ማስወጣት ነው፣ መቀየር ይላል። ግን የሚገባው ተጫዋች የዛ አይነት ከሆነስ የሚገባው ተጫዋች የዛ አይነት ከሆነ እንግዲህ አንድ ምናልባት በረጅም ጊዜ ውስጥ በዚህ ነገር ውስጥ ተወዳዳሪ እንዲሆኑ ስልጠና መስጠትና ለዛ ብቁ ማድረግ ነው። ካልተቻለ ግን ሌላ ዘዴ መቀየስ ነው። ሌላ ዘዴ መቀየስ ነው ያለብህ እንዳሰልጣኝ። ምንድነው ያ ዘዴ የምትቀይሰው? እንግዲህ እያንዳንዱ አሰልጣኝ የሚያስብበት ጉዳይ ሊሆን ይችላል። ቀደም ያንን ያነሳው ለአንዳንድ ነገሮች የምትተዋቸው ጉዳዮች ሊሆኑ ይችላሉ። በሆነ በሌላ መንገድ የምትተካቸው መሆኑ እነዚህ ነገሮች ማነሳልህ ምንድነው ወደ ተጫዋቹ አቅም ትመጣለህ ማለት ነው። አንዳንድ ጊዜ ተጫዋቹ ተሳተፍ የምትለው ነገር ውስጥ የሚቸግረው ነገር አለ። መሳተፍ ይፈልጋል እዛ ውስጥ ተፎካካሪ ተወዳዳሪ መሆን የሚፈልገው ነገር አለ። ጥረት ያደርጋል፣ ብልጫው ግን ይወሰድበታል። ስለዚህ የሆነ መንገድ የተጫዋቹን አቅም መሰረት አድርገህ የሆነ ነገር ማዘጋጀት አለ። ያን ነገር ስታዘጋጅ ግን ቅድም ያልኩ ነገር አለ። በዚህ ነገር ውስጥ ተፎካካሪ መሆን ይቻላል፣ በዚህ ነገር ውስጥ ብልጫው መውሰድ ይቻላል፣ ተጠቃሚ መሆን ይቻላል የሚለው ነገር መልስ ማግኘት አለበት። እና እንደዚህ አይነት ነገሮች ስላሉ ወደ ተጫዋቹ ነገር የመምጣት ትገደዳለህ። እኔ ቡና ሳሰለጥን ለተጫዋቾቹም ነግራቸው ነገር አለ። አጫዋታችን የምትወስኑት እናንተ ናችሁ ነው። እናንተ ማለት ይሄ በድምጽ ብልጫ ድምጽ አውጥታ አይነት ሳይሆን እናንተ ጋር ያለው አቅም ነው። ለነሱ አመቺ ነገር መፍጠር እንዳለብን እንዳሰልጣኝም እኔ በምላቸው ነገር ውስጥ መቆየት አለባቸው። አንድ እኔም የተሳሳትኩ ነገር ካለ ለማረም እድል ስለሚሰጥ እንደ መነሻ ደግሞ የጥሩ ነገር ነው ብለህ ስለመጣህ በዛ ነገር ውስጥ ጥሩ ነገር ሊያመጡ ይችላሉና ምንድነው ዋናው ነገር ስትል የጂኬ ምንድነው ስትል በቃ የተጫዋቾቹን አቅም መሰረት ያደረገ ነገር ነው። በረኛውን መጠቀም ያስፈልገህ እኮ ዝም ብለህ በረኛውን ለማስነካት አይደለም፣ ለቀጣዩ ተቀባይ እኮ ነፃነት ለመስጠት ነው። ስፔስ እንዴ ነው ለቀባው ወደዚህ ስትመልስ ይሄ ሰውዬ ነፃ ይሆናል። ከዛ በኋላ ደግሞ ተጋጣሚ ወደዚህ የምትመልስበትን አላማ አውቆ ይሄንንም ሰውዬ ሊይዝብህ ይችላል። ያኔ ደግሞ አንተ ደግሞ እየጨመርክ እያሳደክ ወይም ቅድሚያ ተዘጋጅተህበት መምጣት አለብህ። እንዲህ ቢሆንስ ያልሆኑትን ነገሮች እንዲህ ቢፈጠርስ እንዲህ ቢሆንስ እያልክ ለነዛ ነገሮች መፍትሄ እያዘጋጀ መምጣት አለብና ዋናው መሰረታዊ ነገሩ ተጫዋቾቹ ናቸው ማለት ተጫዋቾቹ ናቸው። ምንም ከተጫዋቾቹ ውጪ ወደ የትም ትሄድ አትችልም እንጂ ምን በዓለም ላይ ያለ እግር ኳስ የተጫዋቾች ጉዳይ ተጫዋቹ ነው መነሻ ተጫዋቹ ነው። ምንም ከተጫዋቹ ውጪ ሌላ ነገር አስበህ ልትመጣ አትችልም። አስበህም ብትመጣ ለዛ የሚስማማ ተጫዋች ያስፈልጋልና ያ ነው እንግዲህ ዋናውና መሰረታዊ ነገር ይማም። በጣም አሪፍ። አሁንም ወደ ሌላኛው ጉዳይ በጥልቀት ከመሄዳችን በፊት ኮች ደጋግመህ ተጫዋቹ እያልከኝ ነው። which means ጂኬ መሰረት የሚያደርገው ያለን አቅም ላይ ነው። ነፃ የሚያወጣን ኢትዮጵያ እግር ኳስ ትንሳኤ ከተፈለገ ይሄ ሲስተም ነው ብሎ እንደሚያምን የዚህ ፍልስፍና ዋና አቀንቃኝ አንድ ነገር እንድትመልስልኝ እፈልጋለሁ። ያለን ምንድነው? የሌለን ምንድነው? ተጫዋቹን መሰረት ስናደርግ መቼም ያለው ነገር አለ፣ ያንን አስጠብቆ መሄድ ነው። ቀደም ሲል ስዩም አባተ ሰፈር የነበረኝ ነገር አላሳጣኝም፣ እሱ ነው ትልቁ ኳሊቲው ብለኛል። ከዚህ ጋር እናገናኘውና ያለን ምንድነው? የሌለን ምንድነው? ባጭሩ በጣም ብዙ በግል ማንገኝበት ሁኔታ በአመዛኙ በግል ማንገኝበት ሁኔታ ስንል ለምሳሌ ኳስ ሲይዝ በግል የሚጠጋኝ ሰው አለ፣ ግን ቶሎ ረዳት ማገኝበትን ብዙ ከአንድ ሰው ጋር በግል ማትቆይበትን ምናልባት በግል ብትቆይ የራስህን ነገር አቅምህን ካዳበርክ ክህሎትህን ካዳበርክ ያ በግል የምትገኝነበትን ነገር አሸንፈህ አልፈህ መሄድ ትችላለህ የሚል ሀሳብ ይነሳ ይችላል። ጥሩ ነው። ያንን ነገር ተጫዋቾች በግል ሲገናኙ ባላቸው ክህሎት ያንን ተጫዋች በልጠው መሄድ መቀጠል እንዲችሉ እንደገና ደግሞ እንደ ቡድንም ለቡድኑ ሌላ አድቫንቴጅ ከማስገኘት አንፃር እኔ አንተን አለፍኩ ማለት ወይም አንተን አልፈኝ ሄድክ ማለት ሌላ ያንተ ጓደኛ የያዘ ተጫዋች ለቆ ስለሚመጣ እንደ ቡድን ተጨማሪ ቁጥር ነፃ የሆነ ተጨማሪ ቁጥር እያበዛ ነው የምትሄደው። ያንን ማዳበሩ እንደተጠበቀ ሆኖ ግን
ሞርኛ የህብረት ስራው ላይ ቶሎ የአእምሮ ግንኙነቱ እንዲኖር በተጫዋቾች መካከል ፈጣን የሆነ የአእምሮ ግንኙነት እንዲኖር እና ከዚህ በግል ከምትገኝበት በአመዛኙ በግል ከምትገኝበት ነገር መውጣት ነው ያለብን እኛ ቶሎ ረዳት የምናገኝበት እነዚህ ነገሮች በደንብ መስራት ከተቻለ ጫናው ፕሬሸሩ የተወሰነ ኤሪያ ላይ ነው የሚኖረው ያንን ነገር በዚህ ሁኔታ ውስጥ ማለፍ ከቻል ከዛ የምታገኛቸው ነፃነቶች አሉ ከዛ ቶሎም ሰዎች ላይ መጡብህ ይችላሉ ግን ያ ቀጣዩን ነፃነት ለማግኘት ግን መጀመሪያ መስራት ያለብን ነገር እና ብዙ ጊዜ የሚቸግረን እንደ ክለብም በኢንተርናሽናል ጌም እንደ ብሔራዊ ቡድንም ስታይ በግል ስንገኝ እንቸገራለን እነሱ ብልጫውን ይወስዱብናል 1v1 የኳስ ባለቤታችን እናጣለን ስለዚህ ቀደም እንዳልኩ በግል ያላቸውን ነገር አዳብረው አንድ ለአንድ ሲገናኙ ያንን አሸንፈው ብልጫው እንዲወስዱ ማድረግ አለብን የሚለው ነገር እንዳለ ሆኖ ጥሩ ነው ግን በጣም መሰረት ያደረግን ቶሎ ረዳት የምታገኝበትን መንገድ ማመቻቸት አስፈላጊ ነው ከዛ አንፃር እዛ ላይ በጣም ስራዎች ቢሰሩ የተሻለ ነው ብዬ ነው የማስበው በጣም አሪፍ በደንብ የሰባተኛ ፖድካስት ቤተሰቦች ነገሩ ግልጽ ሆኖላችኋል ብዬ አስባለሁ ምናልባት እዚህ ጋር የምንጨምረው ከሀሳቡ ጋር ግንኙነት ስላለው ፊዚካሊቲና አትሌቲዝም የሚባሉ ነገሮች ከጂኬ አንጻር በምን መነጽር ነው የሚታዩት የምንሰማቸው ነገሮች አሉ ኮሪደሩ ላይ የአእምሮ ጨዋታ ነው የሚል ነገር ስላለ ለፊዚካሊቲና ለአትሌቲዝም ለሩጫው ይሄ ፍልስፍና ምን አይነት ቦታ ነው የሚሰጠው ለግንዛቤ እንዲረዳ ቡና እንግዲህ እኔ ኮች ባለኩበት ሰዓት ምክንያቱም ጥያቄውን ከኛ ጋር የተያዘ ስለሆነ ማለት ነው ያንን ቲም ማየት ሙሉ መልስ ባይሆንም ሰዎች ግን ይሄ እንዴት ሊሆን ቻለ የሚለው ነገር ትንሽ ጥያቄም እንዲፈጥርባቸው ነው ቡድኑ አንደኛ በዛ መልኩ ጥያቄ የሚነሳበት ቡድን ነበረ ዝም ብሎ በደምሳሳው ማለት ነው እየታየም ማለት ቲማችን ብልጫ እየወሰደ እየታየም ሳይታየም ጥያቄዎች እየተነሱ የነበሩበት ሁኔታ አለ ግን እኛ በዛ ነገር አልተቸገርንም ቡና ሁሉንም ማለት ባይቻልም አብዛኛውን ጌም የበላይነቱን ወስደን የምንጫወትበት ነው ያለ ድካም 90 ደቂቃውን የምንጨርስበት አሁን እዚህ ውስጥ እንግዲህ የተሰራ ነገር አለ ማለት ነው 90 ደቂቃውን በብቃት መጨረስ የሚያስችላቸው የተሰራ ነገር ነበረ ማለት ነው ያው በዛ ፊዚካል የተሰራ ነገር ነበር ማለት ነው ይሄንን ማነሳው ለምንድን ነው ለምሳሌ እንደዚህ አይነት ጥያቄ የሚያነሱ ሰዎች ኦኬ ታዲያ እንዴት ቡና በዛ መልኩ ሊቋቋም ቻለ ምክንያቱም ይሄ አንዳንድ ጊዜ ስራ አመራር ቦርድ ውስጥ ይነሳ ስለነበረ ነው እንደዛ አይነት ነገሮች ሲነሱ እኔ እንደመልስ ማነሳው ታዲያ እንዴት ተቋቋምን ነው እንዴት ብልጫውን ወሰድን እንዴት ማሸነፍ ቻልን አንዳንድ ጊዜ መልስ የሚፈዝም ብለው አሁን የሆነ ግሩፕ ያነሳውና በቀጣይ ጥያቄ የሚያነሳ የለም ግን እንዴት ለምሳሌ አሁን ፊዚካሊ ደካማ ናቸው ሲባል የበለጡ እኮ ነው 90 ደቂቃ እኮ በብቃት እየጨረሱ ነው ታዲያ እንዴት ሊሆን ቻለ ብሎ ጥያቄ የሚያነሳ የለም ጀስት ያኛውን የተነሳውን ሐሳብ ዝም ብሎ ተቀብሎ የሚሄድ ነገር አለና እሱ ለግንዛቤ ይረዳል ብዬ አስባለሁ ቡና ላይ ይታይ የነበረው ነገር ግን በቀጥታ ምላሹን ለመስጠት ያስፈልጋል ምንም ጥያቄ የለውም እምልህ ፊዚካሊ ብቁ ሳትሆን 90 ደቂቃ መጨረስም አትችልም እነዛ በራስህም ተገብራለሁ የምትለው ነገር ማሳየትም ከባድ ነው በነገራችን ላይ አሁን እዚህ የፋስት ትራክ ላይ የቢ ላይሰንስ የተሰጠው ስልጠና ላይ አሁን የመጣው ነገር ምንድነው እነዚህ ድሮ ማይነር ጌም ምናምን በመንላቸው አሁን ስሞል ሳይድ ጌም ተብለው መጥተዋል በዛ በስሞል ሳይድ ጌም ውስጥ አንድ ተጫዋች በ90 ደቂቃ ውስጥ ብቁ የሚያደርገውን ፊትነስ ያገኛል የሚል መጥቷል አሁን ፋይናሊ ማለት ከዚህ ከኳስ ጋር በመታሰራቸው ስራዎች ማለት ነው አሁን ይሄኛ ሳንሆን እንግዲህ ካፍም ማምኖበት ዓለም አቀፉ እግር ኳስ ፌዴሬሽንም ይመስለኛል ፊፋ ማምኖበት ከዛ አንተ ቀድሞ ያሰብከውን ሐሳብ እነሱም ተገበሩት ማለት ነው ያ በዚህ ውስጥ ማድረግ ይቻላል ብለን ስንል የነበረውን ነገር ማለት ነው ዛሬ አሁን ያው ስለዚህ እዛ ከኳስ ጋር በመታሰራቸው ስራዎች ውስጥ እነዚህ ለ90 ደቂቃ ብቁ የሚያደርጋቸው ነገር እዛ ውስጥ የሚባለውን ትንፋሹን ጥንካሬውን
ጉልበቱን የመሳሰሉትን ነገሮች በነዛ በምትሰራቸው ስራዎች ውስጥ ታገኛቸዋለህ። ዋናው ያስፈልጋል ላያስፈልገው የሚለው ላይ ነው መስማማት ያለብን። ይሄ በዚህ ምንም አይነት ልዩነት ያለ አይመስለኝም። ያስፈልጋል። አንተ ተጫዋች ፊዚካሊ ብቁ መሆን አለበት። ምንም አይነት አጫዋት ይዘና ያንን ተግባራዊ ለማድረግ ብቁ መሆን አለበት። በምን መንገድ ነው ስልጠናውን የምሰጠው ምለው ሱራፌል ያንተ የተለየ ሊሆን ይችላል፣ የኔ የተለየ ሊሆን ይችላል። ብቁ ነበሩ አልነበሩ የሚለው ሜዳ ውስጥ የሚታይ ነገር ነው የሚሆነውና እሱ ልዩነት የለውም። እሱ እንትኑ ብዙ ክፍተት የሚፈጥር አይመስለኝም። አሁን በስልጠናዎችም በትምህርቶችም የተደገፈ ነገር ስለሆነ ማለት ነው። አሁን ያንን መቃወም ይቻል አይመስለኝም። እሱ እንደተጠበቀ ሆኖ ሌላው ግን ከዚሁ ጋር በተያያዘ ወደ አንድ ነገር ጎትቶን እንዳይሄድ እንግዲህ የራስን የግል አመለካከትን ስለምትገልጽ ከዚህ በፊትም ለመናገር ሞክሬያለሁ። ፊትነስ የሚለው ነገር ለኢትዮጵያ እግር ኳስ ችግርም ነው ችግርም አይደለም። ችግር የሚሆነው በዚህ እነዚህ አካላዊ እንትን በሚጠይቁት አንዳንድ ነገር በግል የበላይነት ለመውሰድ በምትፈልግባቸው በፍጥነት በጉልበት በመሳሰለው ሰርተናል እስከ ሰራን ድረስ ለውጥ አለ በዚህ ነገር ብቁ ሆናል ብለህ የምትሄድ ከሆነ ችግር ሆኖ ነው የሚቀጥለው። እነሱን በዚህ ለመብለጥ ስለምንቸገር ለዘመናትም የታየ ነገር ስለሆነ ማለት ነው። በነገራችን ላይ ስልጠና ለውጥ ያመጣል እንጂ ሁሉንም እኩል ያደርጋል ማለት አይደለም። እሱ ሊሰመርበት የሚገባው ነው። እዚህ ውስጥ አንተ አለህ እኔ ያለን እነሱ አሉ። ዛሬ ብድግ ብለህ ለሚቀጥሉት አንድ ወር የሆነ የፊትነስ ልምምድ ምሰራ አራታችንም ላይ ለውጥ ይመጣል። እኩል ነን ማለት ግን አይደለም። ልዩነት ግን ይኖራል። ወይ አንተ የተሻልክ ነው የተወሰነ ወይ እኔ ወይ እነሱ አንዳችን። ስለዚህ ለውጥ ነው እንጂ የሚያመጣው እኩል ያደርጋል ማለት አይደለም። ስለሰራን ለውጥ እናመጣለን ነው ያው እናመጣለን ምንም ግን እኩል ያደርገናል ነው እሱን በደንብ ማየት ያስፈልጋል። ስለዚህ በዛ ላይ ያንን ዲፔንድ አድርገህ በግል በሚገኙ ነገሮች ላይ ብልጫ እንወስዳለን ስለሰራን ስለውጥ ስላመጣን ተብሎ የሚታሰበው አደገኛ ነው፣ በጣም አደገኛ ነው። እስከዛሬም ድረስ ማድረግ ስላልተቻለ ያንን በእኔ እምነት ግን አደገኛ አይደለም ደግሞ ምልህ ኦኬ የራሳችንን ነገር ለመተግበር ያስፈልገናል ፊት መሆን። ይሄ ፊትነሱ እንዳለ ሆኖ ግን አጠቃቀማችን እንዴት መሆን አለበት? በቀደም ያነሳው በቃ በግል መገኘት የለብንም። እንዳንገኝ ቶሎ ረዳት የምናገኝበትን ነገር እናመቻች ከተባለ ግን አንደኛ የሰራው ፊትነሱ ያንን ቶሎ ረዳት እንድታገኝ ያደርጋል። ግን ከዛ ተለጥጠህ በግል ደግሞ ሁሉንም ነገር ጋፈጣለሁ ወደሚለው አይወስድም። ስለዚህ በደንብ እንትኑን ጠብቀ መሄድ አለብህ። ያስፈልጋል ስትል በጣም ተለጥጦ ወደ አላስፈላጊ ነገር እንዳይወስድህ በአግባቡ እንድትጠቀምበት እነዛን ነገሮች ማየት ተገቢ ነው ብዬ አስባለሁ። በጣም አሪፍ። ከጂኬ ጋር በተገናኘ አንድ ሁለት የማሳረጊያ ሀሳቦችን እናንሳና ደግሞ ወደ ሌሎች ጉዳዮች እንሄዳለን። ኮች ትሬኒንግ ሴሽኑ ምን አይነት መልክ አለው? በተለምዶ ስልጠናችን እግር ኳሱን ገድሎታል ተብሎ ከሚነሱ ሀሳቦች መካከል አንደኛው ከኳሱ ይልቅ ሩጫው፣ ተራራው ምናምን የሚባል ነገር ይነሳል። ወደ አንተ ሀሳብ ወደ አንተ ፍልስፍና ስንመጣ ትሬኒንግ ሴሽኑ ምን አይነት መልክ አለው? እስቲ የሆነ አይነት ምስል ፍጠርልን። እኔ እንግዲህ ሳሰራ በነበረው መልኩ እያንዳንዱ ልምምዶች ላይ መጀመሪያ ተጫዋቹ ያ ነገር እስከ መጨረሻው በርግጥ ቀጥሎ የሚሄድ ነገር ነው እስከ ልምምዱ ማብቂያ ድረስ። በመጀመሪያ በግል ከራሱ ጋር ኮሚኒኬሽን መፍጠር አለበት። ከራሱ ጋር ተጫዋቹ ከራሱ ጋር አንድ ኳስ ይዞ ጃግል በማድረግ ሊሆን ይችላል፣ ድሪብል ለማድረግ ይችላል። የተለያየ ድሪሎች ልታወጣ ትችላለህ። በደንብ ከራሱ ጋር ያንን ውህደት መፍጠር አለበት። ለምሳሌ ያህል አንድ ተጫዋች ሲጫወት ዝም ብለህ ማንኛውንም መደበኛ ጌም ስታይ ማለት ነው አገር ውስጥ ምን ኢንተርናሽናል የሆነ ኳስ ተሰጥቶት ኮንትሮል ሲያደርግ አንድ ውስጡ ያለቀ ነገር አለ የማታየው ነገር እኛ ውጫው ነገር ስለምናይ ነው ያለቀ ነገር አለ። ለምሳሌ ባላንሱን ሲጠብቅ፣ ሚዛኑን ሲጠብቅ፣ እግሩን ሲያነሳ፣ ኮንትሮል ሲያደርግ ከራሱ ጋር የሚያደርገው ኮሚኒኬሽን አለ። ይሄ ኮሚኒኬሽን ከራሱ ጋር ያደረገው ኮሚኒኬሽን የሚገለጸው በቃ ራሱን ኮኦርዲኔት በማድረግ ውስጥ የሚገለጽ ነገር ነው። ያንን ነገር ሲያደርግ አንድ ያደረገው ነገር አለ፣ ዝም ብሎ አይደለም።
ወደ ልምምድ ውስጥ ስትገባ ተጫዋቹ ከራሱ ጋር ይሄንን ነገር ማድረግ አለበት። መጀመሪያ ከራሱ ጋር ቅድም እንዳልኩ የተለያየ እንትኖች ታውጣ ትችላለህ። ያንን ነገር በደንብ ካደረገ በኋላ ያንን የማሳደግ ጉዳይ ነው። ከዛ በኋላ ከአንድ ሰው ጋር ልታደርገው ትችላለህ። ሁለት ሊሆኑ ይችላሉ። ሁለት ሲሆኑ አሁን እኔ ካንተ ጋር ግንኙነት ሳደርግ ከራሴ ጋር ያለው ግንኙነት ሳይቋረጥ፣ ከራሴ ጋር ያለው ግንኙነት ከተቋረጠ ካንተ ጋር ማድረግ አልችልም። ለምሳሌ አንተና እኔ ዝም ብሎ ሲምፕል የሆነ ነገር ኳስ ብንቀባበል አንተ የምትሰጠኝን ኳስ መልሼ ለአንተ ለመመለስ ከራሴ ጋር ያለው ግንኙነት መቋረጥ የለብኝም። ባላንሴ ሊሆን ይችላል፣ ታይሚንጉ ሊሆን ይችላል፣ ኳሱን የምጠብቅበት። አንዳንድ ጊዜ ስህተቶች የሚፈጠሩት ከአንተ ጋር ግንኙነቱ የሚቋረጠው ከኔ ጋር ያለው ነገር ስለተቋረጠ ነው። ወይ ታይሚንግ ትክክል አይደለም ወደ ኳሱ ሲሄድ፣ ወይ ሚዛኔን በትክክል አልጠበቅኩም። ስለዚህ እኔ ጋር ያለው ከራሴ ጋር ያለው ግንኙነት ፐርፌክት ስላልሆነ ትክክል ስላልሆነ ከአንተ ጋር ግንኙነት ማድረግ አልችልም። ስለዚህ ቀጣዩ ነገር እሱም ነው። በሁለት ሰው ልታደርገው ትችላለህ። ቅድም እንዳልኩ ከአንተ ጋር ግንኙነት አንተም በተመሳሳይ ማለት ነው። ከኔ ጋር ግንኙነት ስታደርግ ከራስ ጋር ያለው ግንኙነት ሳይቋረጥ ነው። ከዛ ያንን ወደ 3 ሰው ልታደርገው ትችላለህ፣ ወደ 4፣ ወደ 5። በዛ መልኩ ነው ልምዶችን የምንሰራው እናደርጋለን። አንዳንድ ጊዜ ከራስ ጋር ያለው ግንኙነት ከኳስ ውጭም ሊሆን ይችላል። ስትጀምር ኳስም ሳትይዝ ሊሆን ይችላል። ኳስም ሳትይዝ የምትሰራቸው ነገሮች አሉ። ያ ነገር በደንብ ከዳበረ በኋላ የተወሰነ ነገር ካሰራ በኋላ ወደ 2፣ ወደ 3፣ ወደ 4 ታደርገዋለህ። ከዛ በኋላ እንደገና ደግሞ እዛ ነገር ውስጥ ነጣቂ ትከታለህ፣ ወይም ደግሞ ቻሌንጅ የሚያደርጋቸው ሰዎች አሁን ዝም ብሎ ያለምንም ፕሬሸር ያለምንም ጫና ያ በራሱ የራሱ ጫና ቢኖረውም ሌላ ተጨማሪ ጫና የሚነጥቃቸው ሰው አድርገህ እንደገና ያንን ግንኙነት ሜዳ ውስጥ የሚገጥምህ ነገር እሱ ስለሆነ ማለት ነው። ወደ መደበኛው ጌም ስትመጣ የሚያጋጥምህ ነገር እሱ ነው። ስለዚህ ከዛ በኋላ ያንን ነገር ታሳድገዋለህ፣ ቁጥሩን እየጨመርክ ያንን ነገር ከዛ በኋላ ያው በየዕለቱ በምታወጣው ድሪሎች ግን እነዚህ ነገሮች ሁሉ ጊዜ እነዚህ ነገሮች ታሳቢ ያደረጉ ናቸው። እነዚህ ነገሮች ሁሉ ጊዜ ታሳቢ ያደረጉ ናቸው እና በዚህ አይነት መልኩ ነበር እንግዲህ አብዛኞቹ ልምምዶች እንዳልኩ። እነዚህ ነገሮች ስትሰራ እንግዲህ ብዙ የተለያዩ ድሪሎች ይኖራሉ እነዛው የምትሰራቸው። አብዛኛው ኳስ ላይ መሰረት ያደረገ ነው ማለት አብዛኛው እዛ እንግዲህ አንዳንድ ይሄ የጥንካሬም ጉዳይ ይሁን የኢንዱራንሳቸውንም ይሁን የምትለው ነገር ለማዳበር ከዚህ ጋር የተያዙ ነገሮች ናቸው አብዛኞቹ። በጣም አሪፍ ኮች። ምናልባት ይሄ ፍልስፍና ላይ ከሚነሱ ነቀፌታዎች ወይም ደግሞ ብዙ ጊዜ ጂኬኮ እንደዚህ ነው የሚለው ነገር ሲነሳ አብሮ የሚነሳ አንድ ሀሳብ አለ። ፕላን ቢ የለውም ያጫወት። ይህ መንገድ ኤግዚት ፕላን የለውም። ፕሪዲክተብል ነው፣ ቡድኑ ፕሪዲክተብል ነው። ምን አይነት አጫወት እንደሆነ ተገማሽ ነው የሚል ነገር ይነሳል። ከዚህ ጋር በተገናኘ ምን ምላሽ አለ? በአንድ በኩል ጥያቄው መነሳቱ ጥሩ ነው ብዬ የማስበው ለምንድን ነው እኔ እስከማውቀው ድረስ ነው እንግዲህ ምናልባት ተሳስቼ ከሆነ እታረማለሁ። እኔ እስከማውቀው ድረስ በኢትዮጵያ እግር ኳስ ውስጥ በክለብም ደረጃ በብሔራዊ ቡድን የፕላን ቢ ጥያቄ ተነስቶ አያውቅም። እኔ እስከማውቀው ድረስ ለምንድን ነው የፕላን ቢ ጥያቄ የማይነሳው? ጂኬ ላይ ሲሆን ብቻ ነው የሚነሳው ነው። ለምንድን ነው ያልተነሳው? የፕላን ቢ ጥያቄ እስከዛሬ ስል ምንድን ነው ፕላን የሚባል ነገር የለም ወይስ ፕላን የተባለው ነገር አዋጪ ነበር? አንዳንድ ጊዜ ፕላን ብለህ ያስከው ነገር አዋጪ ከሆነ ያንን ነገር የማዳበር ጉዳይ ነው እንጂ የፕላን ቢ ጥያቄ አይነሳም። በክለብም ደረጃ ይሁን በብሔራዊም ደረጃ አሁን የስፔንን ቡድን ስታይ እንግዲህ በተወሰኑ አመታት ውስጥ የሚጫወቱበት መንገድ አዋጪ ነው። አንዳንድ ጊዜ ያው ከውድድር የተሰናበቱበትም ነገር ሲኖር ያው አንዳንድ ጊዜ የሆነ ነገር ገምግመህ ጥሩ ነው አይደለም ለማለት አብላጫው ነገር ነው የምትመለከተው። ስለዚህ በነበረው ሂደት ውስጥ ስታይ ምናልባትም እንግዲህ 2008 ላይ ነው የአውሮፓ ሻምፒዮን የሆኑት። 2010 የዓለም ዋንጫ ሻምፒዮን ሆነዋል። ከዛ እንደገና በኋላ 2012 ስለዚህ ከዛ በኋላ እንግዲህ የወጡበት ምን ያሉበት መንግስት ስታይ አሁን ደግሞ በቅርብ እንደዚሁ የአውሮፓ ሻምፒዮና የሆኑበት ጊዜ አለና አዋጪ ነው። ይሄ ፕላን ቢ ጥያቄ ብዙ አታነሳበትም፣ ግን እዛ ውስጥ ያሉትን ነገሮች የምትጨምራቸው የምታዳብራቸው ነገሮች ሊኖሩ ይችላልና የፕላን ቢ ጥያቄ እስከዛሬ ተነስቶ አያውቅም። እንግዲህ ያልተነሳው አንድም
የነበረን ፕላን ያዋጪ ነበር ማለት ነው እስከዛሬ ሄድንበት። እሱ ደግሞ ካልሆነ ፕላን የሚባልም ነገር የለም ነበር ማለት ነው። ስለዚህ በዚህ ላይ ፕላን የመነሳቱ ጥሩ ነው ማለት የፕላን ቢ ጥያቄ መነሳቱ ጥሩ ነው የምልህ ለምንድን ነው? ኦኬ እንደ ፕላን የታየ ነገር አለ ማለት ነው። አንድ የሆነ ተቀባይነት አግኝቷል። በተወሰነም ደረጃ ቢሆን ይነቀፍም ተቀባይነትም ያገኝ ግን አንድ የሆነ ነገር አለ ማለት ነው። ይህን ጥያቄ እንዲነሳ ያደረገው መነሳቱ ጥሩ ነው የምልህ አንዱ እሱ ነው። ሁለተኛው ፕላን ቢ የለውም ሲባል እኔ እሱን የማየው ከምን አንጻር ነው? ለምሳሌ ፕላን ቢ እናድርግ ስትል ምንድነው ነው የምታረገው? በቀጣይ የምታረገው ነገር ምንድነው? እኛ እንደ ፕላን ይዘን እንጫወት የነበረው ነገር ስህተቶች የሉም አይደሉም? ስህተቶች ነበሩ። በየጊዜው ከተጫዋቾች ጋር የምትነጋገርባቸው ነገሮች አሉ። ፊልሞችን እያየህ እነዛ ነገሮች ምን ማድረግ አለብን ብለህ የምታያቸው ነገሮች አሉና አንዳንዶቹን ነገሮች ስታያቸው ያንን ነገር ለማስቀጠል እድሎች ነበሩ። አንዳንድ ጊዜ የተጫዋቹ የግንዛቤ ጉዳይ ነው እንዳሰልጣኝ ያንን ነገር የማረም የማስተካከል፣ አንዳንድ ጊዜ ደግሞ ነገሮች ድፍንፍን ካሉ መፍትሄ ካልነበረው መፍትሄ ማበጀት። እኔ እንዳሰልጣኝ እነዛ ነገሮች ሳያቸው ከተጫዋቾችም ጋር ሲወያይ ነበሩ እድሎች ነበሩ ማስቀጠል የሚቻለው። ግን ለምን እነዛ ስህተቶች ተፈጠሩ የሚለውን ነገር ስታይ ኦኬ ተጫዋቾች እነዛ ነገር አላስተዋሉትም። ያው ኃላፊነቱን ትወስዳለህ እንዳሰልጣኝ ተጫዋችን ለዛ ብቁ አድርገህ ማቅረብ የነበረብህ ነገር መጀመሪያ ያንን ማየት ያስፈልጋል የፕላን ቢ ጥያቄ ከማንሳት በፊት። ሁለተኛ ፕላን ቢ የሚል ነገር ስታነሳ ምንድነው የምታረገው ፕላን ቢ? እርግጥ ነው እንዳሰልጣኝ መልሱን መስጠት ያለብኝ እኔ ልሆን ይችላል። ሰዎች ፕላን ቢ ኑረው ነው የሚሉ። ግን ፕላን ቢ የሚለው ነገር ከተጫዋቾቹ አቅም የሚያስወጣህ ነገር ከሆነ ባይሞከር መጀመሪያ እሱን ነገር ማሰብ አለብህ። አንዴ ምናልባት እንደ ምሳሌ ከሆነ ማለት ነው አንዴ ቡና ደጋፊ ያገኘሁ የሆነ ቦታ አጋጣሚ ቁጭ ብለን ማውራት ጀመርን። አንዳንድ ጊዜ እዛ ጋር የምትጫወቱበት ነገር ሜዳውም አመቺ ስላልሆነ ያንን ነገር ክሊር ማድረግ አይቻልም ወይ? ክሊር አድርጎ ንክኪውን ማለት ክሊር ማድረግ እዛ ጋር አንዳንድ የሚፈጠሩ ስህተቶችን አቮይድ ለማድረግ የሚል ነገር አነሳ። በእርግጥ በወቅቱ እውነት ለመናገር እንግዲህ ምናልባት አለው ነው አጋጣሚ ስለነበር የተገናኘው እኔም ቸኩዬ ስለነበረ ጀስት ብዙም እንዲህ ቢሆን አላልኩትም። ያው ውስጥ የሐሳቡ ቢኖርም ማለት ነው። እሱን መነሻ ያደረኩልህ ለምንድን ነው? ኦኬ ይሄኛውን ስህተት እዚህ ጋር የሚፈጠረውን ስህተት አቮይድ ለማድረግ እዚህ ጋር ወደ ሌላ የኳስ ፍሰት ውስጥ ገባ። ያ የባሰ ቀውስ ይዞ የሚመጣ ከሆነ ተከላካዮች ቢያጸዱ የባሰ ችግር ይዞ የሚመጣ ከሆነ እንደገና ተጫዋቾችህ በዛ ነገር ምክንያቱም ትንሽ የሚመስሉ ነገሮች ዋጋ አላቸው የተሻለ ነገር ያመጣሉ። ጥፋታቸውም የዛን ያለው አንደኛ በዛ ውስጥ ተጠቃሚ መሆን አይችሉም። ሁለተኛ በዛ ውስጥ በሚወሰድባቸው ብልጫ ውስጥ የስነ ልቦና እንትናቸውን በጣም እያወረደው ነው የሚመጣው። ለሚቀጥለውም ነገር ዝግጁነታቸውን በጣም እየጎዳው ነው የሚሄደው። ስለዚህ እዛ ውስጥ ሆነህ ማረም እስከቻልክ ድረስ ያንን ነገር ማስቀጠል እስከቻልክ ድረስ እዛ ውስጥ ሆነ ያንን ነገር ማረም ነው ያለብህ ቢኖረውም ማለት ነው ስህተት ቢኖረው። ስለዚህ እንደዚህ አይነት ጥያቄዎች ሲነሱ እኔ የማየው ከጨዋታው ሲስተም እነዚህ ነገሮች ማስቀጠል ይቻል ነበር። ምክንያቱም ሰዎች አንዳንድ ጊዜ ስህተት ሲፈጠር ያዩና ለምን ሌላ ነገር እንትን አናደርግም እንላሉ። ግን ወደ ሌላ ነገር ከመሄድ በፊት እዛው ከዛ ነገር ውስጥ ሳትወጣ ማረም የሚቻልበት እድል አለ ወይ? ካለ ያንን ነገር ማረም ነው። እንደገና ሁለተኛ ወደ ሌላ ነገር የምትገባበትን ነገር ውስጥ እሱን ቅድሚያ ማየት ያስፈልጋል። የባሰ አንዳንድ ጊዜ መፍትሄ ስትወስድ መፍትሄ ብለህ እዚህ ጋር መፍትሄ ብለህ የወሰድከው ነገር ሌላ የባሰ ቀውስ ይዞ የሚመጣ ከሆነ እዚህ ውስጥ ቆይተህ እዚህ ውስጥ ስህተቶችን ማረም ነው የሚሻለውና እንግዲህ እንደ ቡድን እንደ አጠቃላይ እንደ ስትራቴጂ የምታደርገው ነገር ነው ማወራው እንጂ አንዳንድ ጊዜ ነገሮች ታረክ ትችላለህ። ቲማችን የሚያደርግ ነበር አንዳንድ እንደ መፍትሄ የምናስባቸው ነገር ግን እንደ ቡድን ወጥ እንደሆነ ነገር ስታስብ ግን ፕላን ቢ ብለህ የምታስበው ነገር ቁጭ ብለህ ማጤን ያስፈልጋል። ጊዜያዊ ፎታ ሊሰጥህ ይችላል። ሌላ መዘዝ ይዞብህ ግን ይመጣል በኋላ ብዙ የሚያበላሽ መዘዝ ይዞብህ ይመጣል በኋላና እንዳሰልጣኝ እሱም ማይተገቢ ነው ብዬ ነው የማስበው። የዚህ የፕሬዲክቲቢሊቲ ጉዳይስ ቡድኑ ተገማሽ ነው። ባላጋራ ቡድን የካሳይ ቲም ምን አይነት ቡድን ይዞ እንደሚመጣ ይታወቃል። ለዛ ተዘጋጅቶ የሚመጣ ቡድን ነው የሚገጥመው።
ስለዚህ ተገማች ቡድን የሚለውንስ እንዴት ትመለከተዋለህ? እሱን አሁን መገመትህ ጥሩ ነው። አንድ መገለጫ አለ ማለት ነው። ሲቲን አለመገመት አይቻልም። ባርሴሎናን አለመገመት አይቻልም። በዓለም ላይ አንድ የሆነ የራስ አጨዋወት ያላቸውን አለመገመት አይቻልም። የመገናኛ ብዙሃን ባለሙያዎች፣ ስፖርቱ ላይ ያሉት ሰዎች ከጨዋታ በፊት የሚሰጡት ግምታዊ ትንታኔ አለ። ከየት ነው የሚያመጡት ያን ግምታዊ ትንታኔ? አንድ ከቲሙ አጨዋወት፣ ከአሰልጣኙ አስተሳሰብ፣ ከውጤት፣ ከሜዳ አድቫንቴጅ፣ ከብዙ ነገር ተነስተው እገሌ ሊያሸንፍ ይችላል፣ እገሌ ሊያመጣ ይችላል። እንግዲህ እዛ ውስጥ አንዱ እዛ ቅድሚያ የሆነ ግምታዊ ትንታኔ የሚሰጡበት ነገር ውስጥ አንዱ የቲሙን አጨዋወት ነው። የራሱ ቀለም አለው። አዎ የራሱ ቀለም አለው። ስለዚህ የራስህ ቀለም መኖሩ ጥሩ ነው። መገመት ማለት በነገራችን ላይ መገመት ማለት 100% መታወቅ ማለት አይደለም። ከዚህ በፊትም ለመናገር ሞክሬያለሁ። ጋርዲዮላ እንዴት እንደሚጫወት መጽሐፍ ተጽፏል። እንዴት እንደሚጫወት መጽሐፍ ተጽፎ ግን ሂደቱን ያስቀጥላል ሲጫወት። እነዛ ቲሞች ሊያቆሙት አልቻሉም። ስለዚህ እድሎች አሉ ማለት ነው። መገመት ማለት መታወቅ ስላልሆነ ማለት ነው። ሌላው ችግር የለውም። ችግር የሚሆነው ምንድነው? ሁሌ በተገመትከው ነገር ውስጥ የምትገኝ ከሆነ ተጋጣሚ የሚያገኝህ ከሆነ ነው። ሁል ጊዜ አንተ እንዳሰልጣኝ አሳድገህ መምጣት ካልቻልክ እሱ ነው ችግሩ። ትልቁ አድቫንቴጅ ግን አይ ዶንት ኖ ምናልባት እንግዲህ ካላየነው ማየት የሚገባን ግን ትልቁ አድቫንቴጅ ግን እሺ ተጋጣሚ ሲመጣ ያንተን አጨዋወት መነሻ አድርጎ ነው የሚመጣው ተገማች ነህ ስለሚባል። ግን ያላየነው ፓርት ግን አንተ እኮ ተጋጣሚን አወቅከው ማለት ነው። ያንተን አጨዋወት ታሳቢ አድርጎ የሚመጣ ከሆነ እንዴት እንደሚመጣ አወቅ ማለት ነው። ስለዚህ ይሄ በጌም ውስጥ የገጠመን ነገር ስለሆነ ማለት ነው። ብዙ ቡና በምንጫወትባቸው ጨዋታዎች ውስጥ የምንቆመው አቋቋም አለን በፎርሜሽን ደረጃ። ያንን ታሳቢ አድርገው ቲሞች የሚመጡበት አለ። እኛ ያንን ታሳቢ አድርገን እንዴት ክፍተቶችን ተጠቅመን እንደምንሄድ የምናስባቸው የምንዘጋጅባቸው ነገሮች አሉ። እነዛ ውጤታማ ሆነው ይሰሩባቸው አሉ። እንዳሰብነው ያልሄድንባቸው ጊዜያቶች አሉ። ስለዚህ የሆነ የራስ ቀለም መኖሩ ራስ የምትጫወትበት መንገድ መኖሩ ተጋጣሚ ብቻ አይደለም ያውቃ አንተ እሱን ለማወቅ ይረዳል። ምክንያቱም የእሱ አጨዋወት ያንተን አጨዋወት መሰረት ያደረገ ስለሆነ ከዛ አንፃር የተቃኘ ስለሆነ በተዘዋዋሪ መንገድ አወቅከው ማለት ነው እንዴት እንደሚመጣ። ሌላው ትልቁ አድቫንቴጁ አንተ የራስህ ነገር መኖሩ ለማረም እድል አለ። አንዱ ከተጫዋቾቹ ጋር እናወራ የነበረው ነገር አንዳንዴ ተጫዋቾቹ ሲያፈነግጡ እነሱ በሚያስቡበት ነገር መንገድ ሲሄዱ ቆዩ ነው የምላቸው። እኔ በምፈልገው መንገድ ውስጥ ቆዩ፣ ይመጣል ጊዜ እድል ትሰጡኛላችሁ ነው ለኔ ለማረም። ስህተትም ካለ ለማረም እድል ትሰጡኛላችሁ። በወጣችሁ ቁጥር ግን ስራውን ነው የምታበዙብኝ። ምክንያቱም አንደኛ እናንተን መልሼ እኔ በምፈልገው ነገር ውስጥ ማቆየት እንደገና እዛ ውስጥ ነው ሆኜ የማየው የነበረውን ሂደት ምንድነው የተበላሸው እዚህ ጋር ለምንድነው እዚህ ጋር የቸገራቸው የሚለውን ነገር የማየው እኔ በምፈልገው ነገር ውስጥ ስትቆዩ ነው። ስለዚህ እዛ ውስጥ በተቻለ መንገድ ቆዩ። ጥያቄ ካላችሁ ጥያቄ አንሱ፣ ያልተመቻችሁ ነገር ካለ አንሱና ለማረም ይጠቅመሃል። ይሄ በጣም ሲምፕል እና ግልጽ የሆነ ነገር። ተጫዋቾችን በዚህ መንገድ ተጫዋቱ ካልካቸው ስህተት ካለ እንኳን ታየዋለህ ማለት ነው። ስህተትን ኦኬ በዚህ መንገድ ተጫዋቱ በዚህ መንገዱ ጥሩ እያቸው ነበር፣ አንድ የቸገራቸው ነገር አለ፣ ይሄ ማረም አለብኝ ወደሚለው እና በጣም ዘርፈ ብዙ የሆነ የራስ ነገር መኖሩ በዘርፈ ብዙ የሆነ ጥቅም ነው ያለው። ተገማች መሆኑ ደግሞ መልክ ስላለ ነው፣ መገለጫ ስላለ ነው። አንድ ቲም በአንድም ይሁን በሌላ መንገድ እኮ ይገመታል እምልህ እኔ ቡናን በማሰለጥንበት ሰዓት ወጥ የሆነ የሚታይ ኳስ ፍሰት ስላለው ነው እንጂ እያንዳንዱ አሰልጣኝ ለምሳሌ ያህል ከሆነ ቡድን ሲጫወት እኮ ሲመጣ እኮ ትገምታለህ። ሰውየው ከሚያስበው እኔ የማይገመት ቲም አለ ብዬ አላስብም። በተለየ መልኩ የሚገመቱ ቲሞች አሉ። የእናንተ ግን የተለየ አይደንቲቲ ስለተፈጠረ አሉ። አሁን በዓለም ላይ ስትሄድ በተለየ መልኩ የሚገመቱ ግን እኔ የማይገመት ቲም አለ ብዬ እርግጥ ነው አንዳንድ ባለሙያዎች ሁሉ ጊዜ አንድ ወጥ የሆነ የራስ ሳይሆን ሁኔታውን ያገናዘበ በቃ ሁኔታዎችን ግምት ውስጥ የከተተ እዚህ ጋር መቺ ሲሆን መጫወት ካልሆነ እንደዚህ ማድረግ የሚለው እሱም አንድ መንገድ ነው ያሰልጣኝ ችግር የለውም። ሌላ መንገድ ደግሞ ተከትለው የሚሄዱ በዓለም ላይ
ብዙ አሰልጣኞች አሉ ወጥ የሆነ የራሱ ቀለም ያለውና እኔ እንትኑ ነው ቀለም መኖሩ ጥሩ ትርፋማ ነው የምትሆነው። አሁን ባልኩ ምክንያቶች አንዱ ትልቅ እንደ ነቀፌታ የሚነሳው ነገር ስራ አመራር ቦርዱ ኢትዮጵያ ቡና አሳሰጥን የሚነሳው ነገር ምንድነው? ተጋጣሚ ያውቃል ነው። በተመሳሳይ ታውቀዋለህ ደስ የሚል ገለጻ ነው እኮ ስታየው እኮ ከዚህ ውጪ አይደለም አይደለ? ከዚህ ውጪ አይደለም። እነሱ እናንተን ካወቋችሁ በተመሳሳይ ደግሞ እኔ ፈጣን ከሆንኩኝና አንተን በሩጫ እየቀደምኩ ሜል ከሆነ አንተ የቦታ አድቫንቴጅ ዙር ልጠብቀኝ ይችላል። በሩጫ ስለሚለኝ ትንሽ ራቅ ብዬ 1-2-3 ሜትር የቦታ አድቫንቴጅ ውስጥ ልጠቀመው እንዳይቀድመኝ ትላለህ። ይሄንን ስትወስድ እኔ በተመሳሳይ አወቅኩ ማለት ነው። ኦኬ እንደዚህ እንደምቀድመው ስላወቀ የቦታ ስለዚህ እኔ ነገር መጠቀም አለብኝ፣ የሰጣኝን ክፍተት መጠቀም አለብኝ ወደሚል እንትኑን ካላየኸው ነው ችግር የሚሆነው እንጂ እኔ እያንዳንዱ ቲም የራሱ የሆነ ቀለም ቢኖረው ጠቀሜታው የበዛ ነው ብዬ ነው የማስበው። በጣም ደስ የሚል እይታ ነው። ካየውበት ወይም ደግሞ ካየንበት በተለየ መልኩ አሳይተናል የፕሬዲክቲቢሊቲውን ጉዳይ። ምናልባት ኮች ከዚህ ከእግር ኳስ ሀሳብ ደግሞ እንውጣና የሆነ ጊዜ ላይ ጂኬ የሚለው ነገር ጂኤስ የመሆን ነገር መጥቶ ነበር አይደል? ትክክል። ጂኤስ የሚል ነገር ስም ሰምተናል። ይህንንም ነገር እናጥራው ብዬ ነው። አንተና ነፍሱን ይማረውና ጋዜጠኛ ገነነ መኩሪያ ሊብሮ ናችሁ የዚህ ሀሳብ መነሻ። ጋዜጠኛ ሰይድ ኪያር መቼ ነበር የተቀላቀላችሁ እናንተን? ሰይድን እንግዲህ ተጫዋች እያለሁ ነው እኔ እሺ የማውቀው። ጊዜውን በትክክል እርግጠኛ አይደለሁም፣ ግን ወደ ምናልባት እኔ ወደ መቆሜ ምናልባት ይሆናል ብዬ አስባለሁ። ወይም ደግሞ 95 ላይ ወይ 94 95 እርግጠኛ ግን አይደለሁም እሱን። ከዛ በኋላ ከገነነም ጋር ያው ገነነም ጋዜጠኝነት ውስጥ ስላለ አንድ ሙያ ውስጥ ስለሆኑ ከሱም ጋር በደንብ ይገናኙ ነበረ። በዚህ ሀሳብ ዙሪያም በደንብ ይነጋገሩ ነበር። እንዳልኩ ከተወሰነ ዓመት በኋላ እኔም አልነበርኩም። አንተ ግን እያለህ ለሶስት አንተ ገነነና ሰይድ አብራችሁ ተገናኝታችሁ ታውቃላችሁ አንድ ላይ በዚህ ሀሳብ ዙሪያ? ይመስለኛል፣ ግን እኔ እሱን እርግጠኛ መሆን አልችልም። በግል ግን ከሰይድ ጋር አስታውሳለሁ እንደተገናኘን አስታውሳለሁ። እንዳልኩ እንግዲህ ምናልባት 94 ላይ ሊሆን ይችላል ወይም 95 አካባቢ ይመስለኛል። ያው ጊዜው ረጅም ስለሆነ በትክክል ለማስታወስ ትንሽ ያስቸግራል። ከዛ በኋላ ግን እኔ እንግዲህ ከዛ ቡናም ካቆምኩ በኋላ አንድ ተስፋ ለኢትዮጵያ የሚባል ቡድን ነበረን ያቋቋም ነው። በዚህ ሀሳብ ዙሪያ ያሉም ሰዎች እንትን ብለን ያቋቋም ነው። እዛ ቲም ውስጥ 1-2 ዓመት ከቆየሁ በኋላ ወጣሁ እኔ ወደ አሜሪካ። ከዛ እንግዲህ ከገነነ ጋር በስልክ አልፎ በስልክ እንገናኝ ነበረ። ከዛ ውጭ እንዳልኩ ከሰይድ ጋር ግን ሰይድም ያው በዚህ ነገር ላይ ፍላጎቱ ምንም ስለነበረው እንደገና ደግሞ በዚህ ከጋዜጠኝነቱ ሙያ አንፃር በዛ ውስጥ አብረውም ስለነበሩ በደንብ እየተገናኙ ብዙ ይነጋገሩ እንደነበር ነው። ካንተ ጋርስ ከወጣ በኋላ ወደ አሜሪካ ከሰይድ ጋር በስልክ የመገናኘት ምናምን? ከሰይድ ጋር በስልክ ብዙ የተገናኘን አይመስለኝም። አንዴ አሜሪካ መጥቶ አስታውሳለሁ። መጥቶ ነበር ዲሲ አካባቢ። እርግጥ የኛ ራቅ ይላል። ከዛ ተገናኝተናል። አዎ በስልክ ተገናኝተን አውርተን እዚህ ደግሞ በመመጣበት ሰዓት እንገናኝ ነበር። እዚህ በመሃል ለረፍት ቤተሰብን ለመጠየቅ ስመጣ ያኔ በደንብ እንገናኝ ነበር። ጂኬ በተደጋጋሚ ሚዲያ ላይ ጂኤስ የሚባል ነገር እንሰማ ነበር። ያው እንደ ባለሙያም እንደንትን ምን ይሰማ ነበር ማለት ጂኬ ወደ ጂኤስ ባለቤትነቱ የመነጠቅ ነገር አይነት ምን ስሜት ይሰማ ነበር? እኔ እውነት ለመናገር እኔ ምንም አይሰማኝም። ማለት ያም ሀሳቦች እኮ የተነሱ እንገናኝ ነበር ከገነነ ጋር ጂኤስ እየተባለም እንገናኝ ነበር። ነገሩ ቅድም እንዳልኩ ጎልኪፐር የሚለውን አሁን ከጎልኪፐርና ስትራይከር ወደዛ የማሳደግ ሁለቱን የማገናኘት ሀሳብ ነው። ግን እኔ ሁሉ ጊዜ ለምሳሌ በአሰልጣኝነት ሙያ ውስጥ ስለ ኳሱም ሳስብ እኔ ሁለት ነገር ነው እዛ ውስጥ የሚያረካኝ ነገር፣ ሁለት ነገር ነው ወይም ደስ የምሰኝበት ነገር። አንዱ ልምምድ ላይ ተጫዋቾቹ ስልጠናውን በደንብ ኢንጆይ አድርገው ሲሰሩ ማየትና ያ ነገር በትክክል ያላቸውን ነገር አሳድጎላቸው
አዳብረው ነገ ሜዳ ውስጥ ተጠቃሚ መሆን የሚችሉበት ነገር ነው ወይ ብልጫ መውሰድ የሚችሉበት ነገር ነው የሚለው የሆነ ስሜት ውስጥ ሲመጣ ያርግጠኝነት ሲመጣ አንዱ እሱ ነው። ሁለተኛ ወደ መደበኛ ጨዋታ ውስጥ ወደ ጌም ውስጥ ገብተው ጌሙን በደንብ መቆጣጠር ሲችሉ ማየት። እንግዲህ ያው ጌሙን መቆጣጠር ማለት ምን ማለት ነው? የተለያየ መገለጫ ሊኖር ይችላል። እኔ በእግር ኳስ ጨዋታ በጌም ውስጥ ያሉት በጌም ውስጥ ብዙ ነገር አለ። ራስህ አንተ እንደ ተጫዋች አለ፣ የተጋጣሚው ተጫዋች አለ፣ ደጋፊ አለ፣ ዳኛ አለ። እነዚህን ሁሉ ኮንትሮል የማድረግ የመቆጣጠር ጉዳይ መጀመሪያ ራስን በመቆጣጠር ውስጥ የሚመጣ ነው። ተመልካችም ኢንፍሉዌንስ ስላለው ተመልካች እኮ አንዳንዴ አጨዋወትን እኮ ይወስነዋል። አንዳንድ ተጫዋቾች እኮ ከተመልካች በሚመጣ ግፊት እኮ ነው ነገሮችን የሚወስኑት የሚያደርጉት። ስለዚህ ብዙ እዛ ጌም የምትለው ነገር ውስጥ ብዙ ነገሮች አሉ። እነዛን ሁሉ አንተ በምትፈልገው አጨዋወት ውስጥ የመቆጣጠር ነገር ነው። እነዛን ነገር ስታይ እንዳሰልጣኝ ሜዳ ውስጥ እነዚህ ሁለቱ ነገሮች ናቸው እኔ እዛ ሙያ ውስጥ። ሌላው ነገር ከምትሰራው ነገር ጋር ተያይዞ የሚመጣ ነገር ነው። በሰው ዘንድ ተቀባይነት ማግኘቱ፣ ሌላም ሙያውን በተመለከተ ማግኘት የሚገባ ጥቅሞች የሚባሉ ምናምን እሱ በኋላ የሚመጡ ነገሮች ናቸው ከስራ ጋር ተያይዘውና እኔ እነዛ ሁለቱ ነገሮች ናቸው እውነት ለመናገር እኔ እንጂ የስሙ ጉዳይ ብዙ ነገር እኔ ማለት ለራሴ ሆነስቶኛ አንዳንዴ ለማሰብ ፈልጋለሁ ብቻዬን ነፃ ሆኜ ማለት እንደዚህ ብዙ እንትን የሚያደርገኝ ነገር አለ እኔ አይ ዶንት ኖ የለም እንግዲህ ምናልባት ቤዚካሊ ግን ልዩነት አለው ጂኬ የሚለውና ጂኤስ ምናልባት ከገነነም ጋር እናወራ ነበር ስላልኩ ወደ አሜሪካ ከሄድክ በኋላ ከሴረም ጋር የመገናኘቱ ነገር ስለነበረ ለምን ጂኬኤስ አልተባለም አንተም ተካተ ወይም ደግሞ በፍልስፍና ደረጃ መጀመሪያ ለምን ጂኬኤስ አልተባለም አንተ ለምን ገለላልክ የሚል ነገር ለማንሳት እኔ ቀደም መግቢያው ላይ እንዳልኩ ጂኬ የሚለው ውስጥም ጎልኪፐር የሚለው ነው ጂኒ ያለው ይያላስብ መጀመሪያው ስለዚህ አሁን ጂኤስ ሲባል ምን ይወጣው የሚል ስሜትም የለኝም እንደገና ደግሞ ያው ጤናማ በሆነ መንገድ ለማየት ጂኤስ የሚለው ነገር ከጎልኪፐርና ስትራይከር የሚለው ነገሩን ወደዛ የማሳደግ በእንቅስቃሴ ሜዳ ላይ ልታየው ትችላለህ በስያሜም ግን ያ ነገር መሆኑ ከዛም ደግሞ አልፎ ሌላ ትርጉም አለው ከተባለም እኔም ማየው ነገሩን ከማሳደግ አንፃር ነው ግን ከስያሜ አንፃር ለገሌ የተሰጠ ነው ከተባለ ያው አሁን እንትኑ ስለማይታየኝ ነው ብዙ ነው ማለት ፖለቲካው ላይ ምናምን የለበትም ብዙ ሰዎች ግን በዛ ይመነዝሩታል ሰዎች ሰማል አይደል ሰማለሁ ላንተም ይነግሯል ሰማለሁ እንዳልኩ እኮ ከገነነም ጋር ስናወራ እኮ ይሄ ገነና ሳይድ ነው የሚል ብሎ እኮ አይደለም የምናወራው ነገሩ በቃ ወደ ስትራይከር የሚል የሱም ሐሳቢያ ይመስለኛል የዛ አይነት እንትን ያለው ነው ግን ሌላም ነገር አለው ከተባለ አይከፋኝም ነው ማለት ምን ችግር አለው ምንም ችግር ያለው አይመስለኝም መግቢያ ላይ ያነሳሁት የዚህ የትህትና የዝምታ የእርጋታ ጉዳይ እዚህም ጋር መጥቷል ብዬ አስባለሁ ግን አንተ እዚህ መተን ጥያቄ አለማንሳት ምናልባት ቆይታችንን ያጎድሏል ብዬ ስለማስብ ነው ስለዚህ ጂኬም ተባለ ጂኤስም ከተባለ ችግር የለብኝም ነው ችግር የለም እኔ የትም ቦታ ያለለው የምችለው ነገር ነው ማለት አሁን እዚህ ጋር ሚዲያ ጋር እንደዚህ ብዬ እዚህ ጋር እንደዚህ አይነት ነው ቀደምም እንዳልኩ ከጂኬ ጋር በተያያዘ ስታነሳ ከዚህ ከጎልኪፐር ጋር የተያያዘ ጉዳይ እንደነበረና ይሄኛው ግን መነሻው የፊደሉ መነሻ እዚህ ጋር ጂ የሚለው ገነነ ኬ የሚለው ካሳይ ስለሆነ ከዛ ጋር አንዳንድ ጊዜ ከገነነም ጋር እንደ ቀልድ እናነሳዋለን እንደ ቀልድ ማለት ነው ግን ዋናው እንትኑ ሐሳቡ ዋናው እሱ ጎልኪፐር የሚል ነው ያ አልነበረም ስለዚህ አንዳንድ ጊዜ የሆነ ነገር የሚሰማ ነበረኝ የሚል ትለው ነገር ስታጣ ነው ስለዚህ ያ እኔ ከኛ አንፃር የተሰየመ አልነበረም ያጣው ነገር አለ ብዬም አላስብም ማለት እንትን አይደለም አጉልቱት የመሆን ጉዳይ ሳይሆን እኔ እንትኑ ምንም እንትን ስለሚያጣብኝ ነው ምንድነው ገብቷል እኔ እዛ ስልጠናው ስሰራ ቀደም እንዳልኩ እዛ ተጫዋቾቹ ጋር የማየው ነገር ጌም ውስጥ የማየው ነገር ያ ነገር ጥሩ እንትን ከፈጠራልኝ ሌላው ምንድነው ማለት ያን ያህል ብዙ እንትን የሚያደርግ አይደለም